መክፈት ሰላም ነው። እንዴት ነው? ደህና ናችሁ? እግዚአብሔር ይመስገን። ሙስሊም ነህ? አለን። ደህና ናችሁ ወይ? እግዚአብሔር ይመስገን። እንኳን ደህና መጣ። እሺ፣ እንኳን በሰላም ጠበቃችሁ። ጋፊ tokkoon qaba ጋፊ ጋፈቻ ጅራበር አዴቢስ gaafillee waan biraallee miti. Nutilleen yeroo baay'ee siyyaallee deemaa turre guyyaa tokko tokko akka Oromiffaadhaan nuuf dubbattu jechuu barbaadeeti malee gaafii biraallee hin qabu. ክርስቲያን ራሞ ሙስሊማት Kiristaanaa Ortodoksii. አይ እሱ Kanumaaf gaafiin biraan jiru. Jabaadhu Waaqayyo si haa eegu. Si biraa dhaabbatu ishee. Xiqqoo wanna biraa oduu hin taane ollaa keenya nutis yaa'u hamma danda'ametti Oromiffaa waan dandeenyuuf. ቶለ እያላጋ ጉያ ቶኮ ቶኮ ሜቢ እሺ ኦባማ ይሰማ Galatoomii. ቶለ ኦባማ ይሰማል። እንኳን ደህና መጣ። ይሰማል። እንኳን ደህና መጣ። ሰላም ነው? እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ደህና ነው። እግዚአብሔር ይመስገን። ሙስሊም ነህ ነው ክርስቲያን? ሙስሊም ነኝ። መልካም። ያላን በተውሂድ ታምናለህ አይደል? ማመን አምናለሁ፣ ግን ያን ያህል እውቀቱ የለኝም። ተውሂድ በጣም አስቸጋሪና ውስብስብ ያለ ትምህርት ነው እና በጣም ሊገባኝ አልቻለም። እንዴት ነው የምታምኑት? ማለት ተውሂድ ማለት እንዲህ ነው። ከዛ ደግሞ ተውሂድ በሶስት ይከፈላል። ከዛ ውስጥ ደግሞ አንደኛው ተውሂድ አልአስማኡል ሲፋት የሚባለው ነው። ተውሂድ አልአስማኡል ሲፋት ውስጥ ስገባ ደግሞ ምህረቱ የምትባል ነገር አገኘው። ምህረት፣ ያ ምህረቱን ደግሞ ምንድን ነው ምህረት ብዬ ሳይ ደግሞ አላህ ራሱ 100 ምህረቶችን ፈጠረ ይላል። ከዛ ደግሞ ከመቶዎች ውስጥ 99ኙን ምህረቶች እሱ ጋር አስቀራቸውና አንደኛዋን ምህረት ወደ ምድር ሰጣት ይላል። ከዛ ግራ ገባኝ። ምን ማለት ነው? አላህ በባህሪው ምህረት የለውም ማለት ነው? አንድ ምህረት ሰጥቶ 99ኙን እሱ ጋር ያስቀራቸው ምን ሊጠቀምበት ነው? ምህረት ውስጥ ደግሞ ከሲፋቱ አንዱ ከሆነ የአላህ ሲፋት የተፈጠረ ነው ማለት ነው? ወይንም የአላህ ባህሪ የተፈጠረ ነው ማለት ነው? አላህ ምህረቱን ከመፍጠሩ በፊት ቁጡ ነበር የሚል ደግሞ ሐዲስ ማለትም ሌላ ሐዲስ ስፈልግ ደግሞ የሚል አገኘው ከቁጣዬ ምህረቴ ቀደመች የሚል አገኘውኝ። ወይንም ደግሞ ምህረቴ ቁጣዬን በለጠችው የሆነ አሸነፈችው የሚል ነገር አለ። ምህረቱ የተፈጠረ ከሆነ የተፈጠረችው መጣ ቁጣውን ደግሞ ከበለጠችው ይሄ ማለት ምን ማለት ነው? አላህ አስቀድሞ ምህረቱን ከመፍጠሩ በፊት ቁጡ ብቻ ወይንም ተበሳጭ ነበር ማለት ነው። እና ይህንን እንዴት አስረዳኛለህ? አይ በሁሱም ገብቼ ነበርና ሁሱ እናንተ የምትሉት ምንም አንድ እየመጣልኝ አይደለም። አንድ መጣልህ? ግራ እየገባኝ ነው። አይ ሁሱ የሚለኝ ሌላ ነው፣ አንተ የምትለኝ ሌላ ሆኖ ቢቆም እሱ እኮ እንኳን እኔ እኮ ለራሳችሁ ኡስታዞችም እኮ አልተስማማም እኮ። ሁሉም እያወገዙት የራስ ኡስታዞች አላየህም እንደ ተሳሳተ እያስተማረ ከኪሱ እኮ ነው ይፈስርላችሁ እሱ። አብሮ ላለው ለምን አሰጠውም? ምንድን ነው እያለ ያለው? አረ እነዚህ በጎን ዝም ብለው ጀለስ ነበሩና እነሱ በጎን እያወሩ ነው። እኔ ለብቻዬ ሆኜ ነው የማወራው። ኦኬ። እና ምን ትለናለህ? ይሄን ከልጅነት ሙስሊም ነበር? ከልጅነት ጀምሬ ሙስሊም ነኝ እኔማ።
መልካም አይ በሁሱም ገብቼ ነበርና ሁሱ የሚል ሌላ ነው። አንድ አይመጣልኝ እኮ ብሎ ያ ይዋሻችኋል። እሱ ባህሪው እኮ ነው። በውሸት ነው የሚያስተምራችሁ፣ ይቀጥፋል። ተወያይ ሲባል ደግሞ ለምን እንደማይወያይ ለምን እንደሚፈራ እናንተ ደግሞ ማንቃት አለባችሁ። ተወያይ ሲባል አልወያይም ካለ አንድ ሰው የራሱ ኡስታዝ ወይ ደግሞ እያጋለጡት እና ተወያይ ሲባል በሰዓት መወያየት አይፈልግም ልጁ። ባለፈውም ጠብቀነው ነበረ። ሜቢ ዋሸ እንዳትል ከ16,000 በላይ ሰው እየጠበቀው ነበር። ቤቱ ዘግቶ ማውራት እኔ ቤት ኑ ነው የሚለው። እሱ ቤት ውስጥ እኔ ህፃን ልጅ አይደለሁም። እንደ ወንድ ልጅ ወጣ ብለህ በኮስት ተወያይ በለው። በኮስት መወያየት አይፈልግም ልጁ። ኤኒዌይስ ምንድነው እሱ አንድ ሰው ደጋግሞ ካልዋሸ ኦባማ ማድረግ ያለብህ ምን ሪከመንድ እንደማደርግ ታውቃለህ? አንድ የመምህር የሃይማኖት አስተማሪ ሆኖ ማለት ነው አንዴ ዋሸ ሁለቴ ዋሸ ያንን መምህር በፍጹም እንዳትከተለው። በተለይም የሃይማኖት ማንኛውን እኔ በባህሪ ልንገር ኦባማ አይደለም የሃይማኖት መምህር እናቴን አንዴ ብትዋሸኝ በጣም ነው የምጣላት። ሁለቴ ከዋሸችኝ እናቴ ራሱ እንጃ እኔ አይደለም ለሌላው ለእናቴ ምህረት የለኝም በውሸት ላይ። የሃይማኖት መምህር ሆኖ አንዴ ሁለቴ ሶስቴ የሚዋሽ ከሆነ ለምን ትከተለዋለህ? ወደ ገሃነም ይዞህ እየገባ ያውም እውነትን እሰብካለሁ መንግስተ ሰማያትን ወይንም ደግሞ ለፈጣሪ ነው ማገለግለው የሚል አካል ከዋሸ በፍጹም እንዳትከተለው ያንን መምህር በፍጹም። ምክንያቱም ቁጭ ብሎ ድራማ የሚሰሩትን ሂድና በቀላሉ ልጆች ፎሎ አድርጉት ቃልና ምናል ድራማ እንደሚሰራ ይልኩልሃል። እነሱ የክርስትና ስማችሁ ማን ነው ሲባሉ እንኳን መቅደስ ነው ትዝታ ነው ምናምን እያሉ የክርስትና ስም ማይወጣ እንኳን እነሱ ሻዳ ሲያስኩ የሚል ሰው ነው። በዚህ መጠን የሚዋሽ ማለት ነው። በክርስትናው ይሄ በጣም የውሸት መጨረሻ ነው። ምክንያቱም የክርስትና ስም እንደዛ ተብሎ ስለማይወጣ ስለምናውቀው ማለት ነው። በዚህ መጠን ድራማ የሚሰራን ሰው የሃይማኖት መምህር ነው ብላችሁ ከተከተላችሁት አይምሯችሁ አይሰራም ማለት ነው። እግዚአብሔር ይመስገን አሁን ብዙ አሉ እኔ በሱ የሚያናገሩኝ በሱ ውሸት ምክንያት የሚመጡ ወደኛ ማለት ነው። ግን አንድ የሃይማኖት መምህር እንደሚዋሻችሁ ከሆነ አትከተሉት። በቃ ኢት ኢዝ ኢዚ መሻሽ ነው። ምንም ግራም ያጋባ የለም። እኔ ኦባማ ቻሌንጅ አደርጋለሁ። እኔ ላይ አንዲት ውሸት አታመጡም። እኔ አልዋሽምና ምክንያቱም እኔ የምከተለው ክርስቶስን ስለሆነ ምናልባት ልሳሳት እችላለሁኝ። ከተሳሳትኩኝ ግን ስህተት ካመጣችሁብኝ ይቅርታ እላለሁ። በፍጹም ግን በሃይማኖቴ ላይ አልዋሽም። አንተን ወደ ክርስትና ለማምጣት ሌላውን ለማምጣት አልዋሽም። ቃል ምገባልህ ይሄንን ነው። ሰው ምን ታደርጋለህ መሰለህ ኦባማ ፎሎ አድርገኝ፣ የፈለከውን ጥያቄ ልጠይቀኝ ትችላለህ ማለት ነው። እናወራለን ጥያቄዎች ካሉ። አንዳንድ ጥያቄ ካለ እንግዲህ ይዤ ልመጣለሁ። ችግር የለውም። የፈለጋችሁትን ትጠይቁኛላችሁ። ፎሎ አድርጉኝና ቴክስት አድርጉልኝ። እንገባለን አንዳንድ ጊዜ። እሺ በርቱ፣ ጸሎት አድርጉ። ክርስቶስ ወደ እውነት ሁሉ ይምራችሁ። ከመሐመድ የሐሰተኝነት አስተምሮ ነፃ እንዲያወጣችሁ ጸሎት አደርግላችኋለሁ። ኧረ አንፈልግም። እሺ ናኑሻ አይሚን ናኑን አልወጣኝም። እቺ ሴትዮ ማን ነበር ስሟ ከበላይ ያለችው? አንቺ ስምሽ ምንድን ነው? በቃ ይኸው ከፍቼዋለሁ ሀዲሱን። አሁን መጥራት የማልፈልገውን ስም አስጠራችኝ። እሺ ጓሄድ ኦኬ። ይሄኛው ጃሚ አልተርሚዲ 3541 ላይ ነው የምናገኘው። ምን ይላል? ቅድም ያው እንግዲህ እኛ ያለ ማስረጃ እንደማናወራ የታወቀ ነው። ስለዚህ አሁን ወንድማችን እፎይ ሲያወራ የነበረው አላህ created 100 mercies አላህ created 100 mercies 100 ምህረቶችን ፈጠረ። and he placed one mercy among his creation አንድ ምንድን ነበረ ስሙ? አንድ ምህረት ለፈጠራቸው ፍጥረት አስቀመጠ። they show mercy to
one another by it እርስ በርስ ምን እንዲያዩ ምህረትን እንዲደራረጉ አንድን ለፍጥረቱ አስቀመጠ። ከዛ and there is 99 እንዲደራረጉ አንድን ለፍጥረቱ ከዛ ምን አደረገ? 99 ግን ወደ ራሱ አስቀመጠ። እሱን ያስቀመጠው ደግሞ 99 መርሲስ ከራሱ ጋር አደረገ ማለት ነው። ይሄኛው ሐዲሱ ሳሂህ ዳር ሰላም ነው። So let's see another one. እዚህ ጋር ደግሞ ሪያድ አልሳሊሂኒ 420 ላይ ምን እናገኛለን? ይሄ በተጨማሪ ሳሂህ ሙስሊምና ሳሂህ ሙስሊም ላይ እና አልቡኻሪ ላይ ተዘግቧል። ይሄ ደግሞ የሚናገረው ቅድም እንግዲህ የሱ ምህረት ምንድን ነበረ ስሙ ከሱ ጋር እንዳስቀመጠ በተመሳሳይ እንግዲህ ቅድም ያየነው ላይ ጃሚዕ ተርሚዚ ላይ ያየነው ሐሳብ እዚህ ጋር በተመሳሳይ ያስቀምጠዋል ማለትም ያብራራዋል። እዚህ ጋር ደግሞ ሳሂህ አልቡኻሪ ላይ ምንድን ነበረ ስሙ ቅድም የተናገረውን እናየዋለን። ሳሂህ አልቡኻሪ 7404 ላይ ምን ይላል መሐመድ ብን አላቸው when Allah created the creation Allah ፍጥረታትን ሲፈጥር he wrote in his book ከዛ አላህ በመጀመሪያ ላይ የፈጠረው እንደምታውቁት እንግዲህ ከዚህ በፊትም ያ ወንድሞችን በደንብ አብራርተውላቸዋል። it's a pen ከዛ ከስክሪፕቶ ጋር ምን መጽሐፍ ነበረ። ከዛ በዛ መጽሐፉ ላይ ምን አደረገ? አላህ ጻፈ። ከዛ he wrote ከዛ ምን ብሎ ጻፈ? about himself ስለራሱ ጽፏል። አላህ እዛ ላይ ስለራሱ ጽፏል። ከዛ ዳሪ ነው ማለት በመጽሐፉ ላይ ስለራሱ ከጻፈ of course ዳሪ ማለት ነው። ያ yes ማለት የራሱ የሆነ ባዮግራፊ ራሱ ያስቀምጥ ነበር before the creation ማለት Allah created the creation ከዛ ፍጥረታትን ፈጠረ። ከዛ ምን አደረገ? he wrote in his book ከዛ በመጽሐፉ ጻፈ and he wrote ከዛ ምን ብሎ ጻፈ? ስለራሱ ነው የጻፈው that about himself ስለራሱ ነው የጻፈው and it is placed within him on the throne ከዛ ከሱ ጋራ ምን አደረገ? በዙፋኑ ላይ ምን አደረገ? አስቀመጠ። ከዛ verily my mercy overcome my anger ከዛ ምን ብሎ አስቀመጠ? የኔ ምህረቴ እንትኔን ንዴቴን ኦቨርካም አደረገው። ኦቨርካም አሸነፈው፣ ያ ቀየረው፣ አስቀየረው፣ አሸነፈው ብሎ አስቀምጧል ማለት ነው። ስለዚህ አንደኛ እዚህ ጋራ ማለት አላህ ኦምኒፕሬዘንት እንዳልሆነ ያሳይታችሁናል። ለምን የምንድን ነበረ ስሙ በዛቱ ወይም ደግሞ በእውቀቱ እንጂ በመለኮቱ አይ ዶንት ቲንክ የእናንተ መለኮት የሚባውን ነገር ራሱ በስርዓት አንደርስታንድ እንደምታደርጉት ማለት የምትረዱት እየመሰለን አይደለም። ይሄ እንግዲህ የእህታዊነት ንግግር ነው። እናንተን ፕሮቮክ እናንተን ለማናደድ ወይም ደግሞ እናንተን ለመረበሽ ሳይሆን አላህ በእናንተ አረዳድ በመለኮቱ ኦምኒፕሬዘንት አይደለም በእውቀቱ እንጂ። ስለዚህ በእውቀቱ ኦምኒፕሬዘንት ያልሆነ በአካል ውስንነት እንዳለበትም ሁሉ ምን አለበት? በምህረትም ውስንነት አለበት። ለምን 100 ምህረቶችን ከፈጠረ በኋላ ምን አደረገ? አንዱን ለፍጥረት አስወጥቶ 99 እያስቀመጠው። ስለዚህ ይሄ ለምህረቱ ውስንነት የለውም ተብሎ ልክ በመጽሐፍ ቅዱሳችን በተለያዩ ክፍል ለልዑለ ባህሪ ለሆኑ ለእግዚአብሔር እንደተጠቀሰው ሁሉ ተመሳሳይ ለአምላካችሁ መናገር አትችሉም። ይችላሉ እንዴ? እሺ የገባ ስላለ የነቢያት ህይወት እሱ ይመልስልን አይሻልም? የነቢያት ሃይማኖት እስሊሚና ሃይማኖትም እንዲህ አይደለም። አክቹዋሊ የሚጻፈው ሃይማኖት እስሊምን ቢች ነው። የነቢያት አቦ ለማንበብም ከበደኝ እኮ አንቺ አንብቢ እስኪ። የነቢያት ሃይማኖት ኦኬ ጉድ። እንኳን ደህና መጣ ወንድማችን ወይንም እህታችን። ሰላም ወገኖቻችን፣ ባላችሁበት ሰላማችሁ ይብዛ። መልካም። ለወደፊት ግን አስተካክለው፣ አማርኛው ትክክል አይደለም የጻፍከው። የነቢያት ብ ነበር ቢ ሳይሆን ነቢያት እንደዛ አይደለም። ሃይማኖትም ሀ ነው እንጂ ይሄንኛው ሀ አይደለም። ል ነው የሚባለው እንጂ እስሊሚና አይደለም የሚባለው። ቢች ሳይሆን የሚባለው ብቻ ነው የሚሆነው። እሱን አስተካክለው። ኤኒዌይስ የነቢያት ሃይማኖት እስልምና ብቻ ነው ለማለት ይመስለኛል። መልካም። አላህ
ምህረት አለው ብለህ ታምናለህ? መሐሪ ነው በባህሪ ብለህ ታምናለህ? እሺ ወገናችን ሆይ መሰለኝ ከአንተ ጋር ትንሽ ለመነጋገር አንተ ወንጀለኛ ነህና ከአንተ ጋር አልቀጥልም። ከሌላ ወገኖቼ ጋር ቢቀጥል ይሻላል። አንተ ህግ የሚፈልግ ሰው ስለሆንክ ይቅርታ አድርግ። አይሻልም? ችግር የለውም። አንተ ወንጀለኛ በመሆን መጠን ያው አንተ ትንሽ ብትረጋጋ ይሻላል። ከሌሎ ወገኖቻችን ጋር ቢወያይ ይሻላል። ያው መልካም። እሺ በወንጀል ደረጃ መሐመድና ያህል ወንጀለኛ የለም። በአሁኑ ሰዓት መሐመድ ቢኖር የ6 ዓመት ልጅ በመገናኘት እንትን በማለቱ የ9 ዓመትን ልጅ ወሲብ በማድረጉ እስር ቤት የሚገባው መሐመድ ነበር። አንተ ጋር አልቀጥልም ብያለሁ እኮ አፌን አዘጋም። ቆሻሻ ጀዝባ። አይ በቆሻሻነትም ቢሆን መሐመድ የሚያህል ቆሻሻ የለም። ኤኒዌይስ ቀጥይ። ኦኬ ወጣ እንዴ? ወጣ። ሌላ ሰው ማለት ሌላ ሰው ይግባ። ባይ ዘ ዌይ ግን አንድ ነገር የግንዛቤ ማስጨበጫ እንዲሆናቸው ልናገር ከይቅርታ ጋራ ሌላም ሰው እንዳይደግማቸው ማለት ነው። በመጀመሪያ ደረጃ የትኛውም በኢትዮጵያ የወንጀለኛ መቅጫ ሕግ መሰረት ማንኛውም ሰው በፍርድ ቤት ወንጀለኝነቱ እስካልተረጋገጠ ድረስ ይሄን ነገር ራሱ ማለት የሐሰት ክስነት ወይም ደግሞ ምንድን ነበረ የምንለው ስም በማጥፋት ያስወነጅላል እና እባካችሁ ከእንደዚህ አይነት ድርጊት ተቆጠቡ። ክስ መመስረትም ስለሚቻል ማለት ነው። ስለዚህ ከሆነ መለስ ብላችሁ ብታነቡት ህገ መንግስቱና የወንጀለኛ መቅጫ ህጉን መልካም ነው ብዬ አስባለሁ። መልታችሁ ያው መናገራችሁ ካልቀረ እኛ የምንመልስላችሁ በሚለው ማለት ነው። በነገራችን ላይ አሁን መተዚህ ወንጀለኛ ላልክበት ራሱ ያሳስራል፣ ያስቀጣል። በነገራችን ላይ ኢቭን ታስሮ ራሱ ፍርድ ቤት እስካልወሰነ ድረስ ተጠርጣሪ እንጂ ወንጀለኛ አንድ ሰው አይባልም። እሺ ለሌላ ጊዜ ተማሩ። ዝም ስላልን አይደለም። እዛ ቴሌግራም ግሩፕ ላይ ይበለጠፉላችሁ ክስ ባልተመሰረተበት ሁላ መተህ እንደዚህ አትናገር። ተይዞ ታስሮ እንኳን ቢሆን ውሳኔ ሳይወሰን እንደዚህ አይባልም። ከዛሬ በኋላ እንዳትል። አይ እውነት ለመናገር ወንጀለኛ ነኝ። ምክንያቱም እንደ እስልምና አስተምሮ ሙሐመድን መንካት ያስገድላል። ስለዚህ በቁርአን እየዳኘኝ ስለሆነ እንደ እስልምናው እንደ ሸሪያው እያሰበው ስለሆነ እኔ ብቻ ሳልሆን ሁላችንም ወንጀለኛ ነን። እስልምናን ማስተማር እስልምናን መጽሐፉ መንካት ሱራ 9:29 ተፍሲር ኢብን ከሲር ያስገድላል፣ እንደሱ አፈሳሰር ያሳርዳል። እሱን አንብቦ ወንጀለኛ አይደላችሁም ቢለን ይገርማል። ኤኒዌይስ ጌት ቱ ፖይንት። አሊ እንኳን ደህና መጣ። እኔ ልለው የፈለግኩ እኔ እናንተ ላይ ጥፋት አለ አልልም። እኔ ሙስሊሙ ላይ ነው። እዚህ ቤት ገብቶ ግን ከእናንተ ጋር የሚወያየው ሙስሊም እኔ ጭንቅላቱ ጤነኛ አይመስለኝም። እውነት ነው አሊ። አንተም እየተሰደቡ ያለው በግለሰው ሰው እውነት ነው። አንተ ጤነኛ ስላልሆንክ ነው የገባው። ይህንን ኮንፊርም ስላደረክልን ብዙ በሽተኞች አሉ ማለት ነው እንዳንተ አይደለም። ለምሳሌ ምላስ ማለት ያንተ በጣም ባለጌ ምላስ ስለሆነ ከሰሩ ከነብይ በላይ ባለጌ ምላሳም የለም። የአባትን ብልት ሄድና ንከስ ወይንም ደግሞ ያላትን እንትኗን ላስላት ብሎ የሚል ነብይህ ነው። ምላሱ ቀፋፊ ነው። በአፍህ የአባትን ብልት ንከስ፣ በምላስ ደግሞ የእናትህንም ይላል ባይዞ እንትኗን ላስ ብሎ የሚል ነብይህ ነው። እኔ አይደለሁም። ቆሻሻ አስተምሮ ውስጥ ተቀምጠን እንዳተች ኤኒዌይስ ቢሃምፕል እኔም እንደዛ ሆናለሁ። ጨዋ ሁኑ፣ እኔም ጨዋ ነኝ። ባለጌ ሁኑ፣ የነብያችሁን አስተምሮ ገልጣለሁ። የነብያችሁን አስተምሮ መግለጥ ብቻ የሚጠበቅብኝ ነኝ። ሰው ተረጋጉና ቶፒኩ ላይ ስለ አላህ ምንም አታውቁም። ስለ አላህ ነው ትምህርታችን። ስለ ነብያችሁ ማውራት አልፈልግም። ቶፒኩን ጨርሰናል። የነብያችሁን አንድ ወር ያህል አሳይተናል። አሁን ስለ አላህ እንነጋገር ወገኖቼ፣ አይሻልም? የአላህ ባሪያ እንኳን ደህና መጣ። የአላህ ባሪያ የአላህ ባሪያ
አላደብ አለሙፈርድ 965 አይደለም 63 ነው። አይ ቲንክ እንደዚህ አይነት ኮመንት ከስር እያየው ስለሆነ ቅድም ለተናገርኩት። ኤኒዌይስ ያላ ባሪያ ይሰማል ይሰማል። ኦራይት ምንድን ነው እሱ ጨለማ ውስጥ ያደረጋችሁት? አቶ ሴትዮ እውነት ምንም የሚያውቁት የለም ስለ አላህ ባይዘ ምንም የሚያውቁት የለም። የሚያመልኩት የአላህ ባህሪ ብለው የያዙት እንግዲህ ባህሪ ውስጥ አንዱ ወይንም ደግሞ ከሲፋቱ አንዱ ምህረቱ ከሆነ ምህረቱ የተፈጠረ ከሆነ ደግሞ ኢማጂን በተፈጠረ ነገር ነው የሚምራቸው ማለት ነው። የተፈጠረ ነገር ሲምር አስባችሁታል? የተፈጠረ በምኑ ነው የሚምረው? ስለዚህ አላህ ከመፍጠሩ በፊት ደግሞ ቁጡ ነበር ማለት ነው። ቁጡ ነበረ። ቬሪሊ ማይ መርሲ ኦቨርካምስ ማይ አንገር። ምልክት አድርጊላቸው እሱን። የሚገርም ነው። ምህረቱ ቁጣውን ምን አደረገችው? አሸነፈች። ኢማጂን ምህረቱ ቁጣውን ካሸነፈች፣ ምህረቱ ደግሞ የተፈጠረ ከሆነ አስቀድሞ አላህ ምን ነበር ማለት ነው? ተቆጪ ብቻ ነበረ። ብቻውን ይቆጣ ነበር ማለት ነው። ብቻውን እልህኛና ተናዳጅ ነበር ማለት ነው። ብቻውን ተበሳጭ ነበረ። ከዛ ምህረቱን ፈጠረና ቁጣውን አረጋጋባት ማለት ነው። ልክ ውሃ በጣም ጠምቷችሁ ልክ ቅዝቅዝ ያለ ውሃ ስትጠጡ እርክት እንደምትሉት ማለት ነው። ተቁጣው እርክት ያለው በምንድን ነው? ምህረቱን ፈጥሮ ነው። ምህረቱን ከመፍጠሩ በፊት አላህ ምንድን ነው? ብስጩ ነው፣ ተናዳይ ተቆጪ ነው። ስለዚህ አላህ የባህሪው ምህረት የለውም። ብዙ ጊዜ አይታችሁ ከሆነ እንዲያርጓቸው ይልና መጨረሻ ላይ ምን ይላሉ? አላህ መሐሪ አዛኝ ነው። እንደዚህ አይነት ነገር አልገጠመሽም? ብዙ ጊዜ ሴትየው ገጥሞኛል። በተለይ እንትኖቹ ጋራ ሀዲሶቹ ላይ በተለይ እንደዚህ አይነት ነገር ይስተዋላሉ። ቁርአኑ ላይም እንደዚህም ብሎ ስቴት የሚያደርጉ እንትኖች አሉ፣ የአንቀጾች አሉ። ብዙ ነገር ካሉ በኋላ አላህ መሐሪ አዛኝ ነው ይሏቸዋል። ምህረቱ ራሱ እኮ የተፈጠረ ነው። 100 ምህረቶችን ፈጠረ፣ አንዱን ለእናንተ ሰጠ፣ 99ን አስቀረ። አላህ የሚንቀሳቀሰው በ99 ምህረቶቹ ነው። ስለዚህ አላህ የባህሪው ነገር የለውም ማለት ነው። ስለዚህ አላህ መሐሪ ነው ሲሉን ያ ምህረቱ ደግሞ የተፈጠረ ነው። ያ የፈጠረውን ነገር ለእናንተ በመስጠት ባህሪውን ባህሪ አድርጎ ያዘው የተፈጠረ ከሆነ አላህ ላይ ፍጡር ነገር አለበት ማለት ነው። ከሲፋት ውስጥ ምህረቱ አንዱ የተፈጠረ ስለሆነ ማለት ነው። የአላህ ባህሪ ምንድን ነው? ንዴት ነው። ጨጓራ ታማሚ ሆኖ አላህ ይለኛል ከስር። ምን አይነት እናንተ ሰዎች ተው እንዳታስቀስፉን። ሰምተሽዋል? ጨጓራ ታማሚ ሆኖ አላህ 99 ምህረቱን እየተባለ እንደዚህ አይነት ኮመንት አጻፉ። አይ እንትና ከመፍጠሩ በፊት የተናደደውን አስበው ነው ማለት ነው። አይ ግን እኔ እንጃ ወደፊት የሚያጠፉትን እያሰበ ነው ኦልሬዲ ስለቀደረባቸው። ማለት እኔ ምን እንደሚመስለኝ ታውቃለህ? የመጽሐፉ ድርሰት ነበረ። ልክ አንድ ደራሲ የጻፈ ገጸ ባህሪያቶቹን ዲሳይድ ፊውቸራቸውን ዲሳይድ አድርጎ ያው እሱ በጽሁፈቱ ስሜታዊ እንደሚሆነው እሱም እንደዛ ይሆን ነበር ነው እኮ እየሰጡን ያሉት ኢምፕሬሽን አይመስልህም? እየነገሩን ያለው ነገር እንደዛ ነው ነው እየተረዳሁት ያለው። እሺ ኤላቦሬት ላድርግላችሁ፣ በደንብ ልዘርዘርላችሁ። አንድ የመጽሐፍ ደራሲ ገጸ ባህሪያቶችን ይስላል በአይምሮ። እነዛ ገጸ ባህሪያቶችን በዛ መጽሐፍ ላይ ይጽፋል። እንግዲህ ከዛ መጽሐፍ ያንን መጽሐፍ የጻፈው ከዛ በኋላ ምን ያደርጋል? በዛ በገጸ ባህሪያቶች ውስጥ በሚደረገው መስተጋብር ስሜታዊ ሊሆን ይችላል፣ ሊናደድ ይችላል። እነዚህ ነገሮች ደግሞ ለድርሰቱ እንዴት ነው
ሞቲቬሽን ይጠቀምበትም ስለሚጠቀምበት አንድ ደራሲ እንደዛ ሊያደርግ ይችላል። እና አላህም እንደዛ ነበር ነው የምልህ። አሁን ሁሉም ተቀድሮባቸው ተወሰኑባቸው አይደለ የመጡት። ለዛ ነው እሱን ለማለት ፈልጌ ነው። እና ገና ለገና ሰውም ስለሚያጠፋው ሊሆን ይችላል የሚናደደው ነው ማይ ፖይንት። አረዘምኩት መሰለኝ። ያላን እንዴት ነው? yes like እናንተ ገና መጥቶቹ ገና ለገና ስለምታደርጉ ስናደድ ምን እንደማደርግ ታውቂያለሽ? ኦኬ ጺሜን በጣም ነው መነጨው እና ነቅዬ ነው የምጨርሰው። ያኬ ጺም ራሱ የሳሳችሁ በንዴት እኮ ነው ሲናደድ እየነጫ። ጺማሞች እንደዚህ ናቸው፣ ይነቅላሉ። ታዲያ እንደዚህ አይነት ነገር እሱ አድርጓል ብለህ ታስባለህ? አላህ ጺም አልባ ነው የሚለውን ረሳሹ? ጀመተ ቢያን አልተልቢስ ላይ ጃናታ ጺሙን ጨርሶት ነው። ያ ኤግዛክትሊ ያ 7 ላይ ቮሊዩም 7 ላይ ታገኙዋለሽ። እንክፈታው አይ ቲንክ ፔጅ ለመቶ መክፈት ይቻላል። አክቹአሊ ትከፍቺዋለሽ። ክፈችው። እሺ ቀይ ጃኒያ አላህ ወጣት ነው፣ ጺም አልባ ነው፣ ጸጉሩ ፍሪዝ ነው። እና ጸጉሩ ጺም አልባ የሆነው በንዴቱ ምክንያት ነቅሎ ጨርሶት ነው የሚሆነው። እንደ ዴቭ ማለት ነው። እንደ ዴቭ ታይ ከዴቭ ጺም የለውም እንዴ? የታየሽውና ከአንቺ ሹሩባ ይበልጣል እሱ ጺም። ጅራታ ወይ እንዴት ናችሁ? ሰላም ክርስቶስ ከሁላችሁም ጋር ይሁን። ይሰማል ድምጼ? ሰማልና መጣ ወንድሜ። ሰላም ብለናል። ትንሽ ኔትወርክ ያስቸግረኛል በመሃል ድምጼ ከተቆራረጠ እንግዲህ ያው ቻላ አርጉት። ሁላችሁም ከታችም ከላይም ያላችሁ አሊቲያ፣ ትንሿ ናኑ፣ ቃልዬ ሁላችሁም እንዴት ናችሁ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰላም ከሁላችሁም ጋር ይሁን። እንኳን ደህና መጣህ። ሰሞኑን መግባት አልቻልኩም ኔትወርክ በጣም ስለሚያስቸግረኝ ዛሬ ያገኘው። እንግዲህ እፎይ ወንድሜ እንዴት ነህ? ደህና ነህ? ሁሉ ሰላም ነው። ሁሉ ሰላም ነው። እንኳን ደህና ቆያችሁ። ኦሮምኛ እየወቀሱኝ ነው። ኦሮምኛ ስሩ በደንብ። አሁን እንኳን ያው አንተ ኢንቮልቭ እንድትሆን ተፈልጎ እንጂ እውነት ለመናገር በጣም ብዙ ጎበዝ ወንድሞች አሉ። እየመጡ ነው። ሳሂ እየመጣ ነው። ሀቢብ እየመጣ ነው። በቋሚነት ኤፍታ እየመጣ ነው እና ያገለግላሉ። ሁሉም እየመጡ እኔ ጋርና አሁን ያለው ነገር በጣም ጥሩ ነው። ያው ችግሩ ምንድነው? ብዙ ሰዎች አይሳተፉበትም። ፎሎወራችንም ትንሽ ስለሆነ ምናምን ይመስለኛል። መኪና የሚሸጠው ለማታርጊው ወይም እንትን በይው። ኦኬ አሚና እንኳን ደህና መጣሽ። እሺ ኦራይት ሚስራ ሰላም ነው? እንዴት ናችሁ? ደህና ናችሁ? ሰላም ሁሉ አማን። አሪፍ ነው። መልካም ከፈትሽው እንደ ቅድሙን እውነት የየትኛውን የቤርፉትን አላህ ጺም አልባና ወጣት እንደሆነ የሚያመልኩት አምላክ ብለው የሚያመልኩት በባህሪው ራሱ ወንድ አይደለም። አላህ ወንድ አታምልኩ ጺም አልባ ነው ማለት ምን ማለት ነው? አላህ ወንድ መሆኑን አሳያቸው እስኪ። ቀደም ስላልነው ስላነሳ ነው ጸጉርን በመንጨት እንትን ስለሚል እኛ ክርስቶስ በስጋ የተገለጠ አምላክ ነው ስንል የምናፍርበት ሳይሆን ምንኮራበት ነው። እንትን ላይ ታገኘዋለሽ። እስላምዌብ.com ላይ ግቢ።
እሺ እስላም ወይ ነበረ እኮ ፊት ለፊት ላይ አጥቼው ነው። ሊንክ ልክልሻለሁ ካልሆነ ቴሌግራም አድርሻለሁ። ልክልኝ ደስ ይለኛል። ሊንኩን ላክልኝ። እስከዛ ባህሪ ላይ እና በአላህ ላይክ ስለ ተውሂድ ኤቭሪቲንግ ስለ አላህ ማውራት የምትችሉ ሰዎች ግቡ። ስለ አላህ ምንነት ማንነት ማስረዳት የምትችሉ ሰዎች ግቡ። አላህ በባህሪው እንዲህ ነው ብላችሁ ዘርዝራችሁ ማስረዳት የምትችሉ ለምሳሌ ሀልዎተ እግዚአብሔር ተብሎ መጽሐፍ ቅዱስን መሰረት ተደርጎ የተለያዩ ትንታኔዎች ማቅረብ እንችላለን። ለምሳሌ በሁሉ ቦታ ይገኛል ስንል እግዚአብሔር ምን እያልን ነው? የእግዚአብሔር መለኮትስ እንዴት ብለን መረዳት እንችላለን? እግዚአብሔር መለኮትስ በምን ይገለጻል? ቅዱሳን አባቶቻችን በተለይ ሐዋርያን አበው በምን መልኩ ነው ያስቀመጡት የሚለውን ነገር ምን እናደርገዋለን? ይተነተናል መጽሐፍ ቅዱስን መሰረት አድርገን ማለት ነው። ከዛ ግን እናንተ ያንን ማድረግ ትችላላችሁ ወይ ነው አሁን የእኛ ትልቁ ጥያቄ። እሺ እዚህኛው ስክሪን ላይ ሆንልን እና ከዛ ይሄውና ግልጽ ሆኖ ላሳያችሁ። እሺ በጣም ብዙ ሀተት አለው። እናንተ አግብታችሁ አንዷን አዲስ በቂ ነው። አንዴ እንትኑን መጽሐፉን አሳያቸው። ኢብኑ ተይሚያ ነው። ኢብኑ ተይሚያ እንግዲህ ሼክ አልእስላም የሚባል የሙስሊሞች ሼክ በያን አልተልቢስ 7ኛው ሙጀለድ ላይ የሚገኘው ገጽ 190 እስከ 198 ታገኙታላችሁ በመጽሐፉ። ወይንም ደግሞ islamweb.com ላይ ለምገቡ ቮሊዩሙን አሳያቸው። ቮሊዩም 7 ላይ ነው 290 ነው። ሶሪ እሺ፣ ከ290 እስከ 298 ነው መሰለኝ። ከስር እንትና ሀቢብ 290 እያለኝ ነው። 190 አልኳችሁ 290 ነው መሰለኝ። ኦኬ፣ ከ290 እስከ 298 ታገኙታላችሁ ፔጁን። እዚህኛው ላይ ከሆነ ደግሞ 7ኛው ሙጀለድ ላይ 288ኛው ፔጅ ላይ ታገኙታላችሁ። የለውም እንዴ? አለው እኔ አለውኝ አለ። ኧረ ትሰማለህ? አሁን ፖዝ ሆነሃል። ይኸውና እዚህ ጋር ስክሪንሾት አድርጎት ኢብን ተይሚያ አይ ፖዝ ሆኗል። ኮፒ ሊንኩን እያደረጋችሁ እሺ ወዶች 1.7 ሰዎች ታገኛላችሁ። ባካችሁ ኮፒ ሊንክ እያደረጋችሁ እና እዚህኛው ላይ ደግሞ 288 በ7ኛው ፓርት 288 ፔጅ ላይ ታገኙታላችሁ። ቢርድለስ የሚለውን እንትን ባይሆንና ክሊክ አድርጊውና እሱን ፓርት አሳያችሁ። እሺ ኦኬ፣ ተመልሻለሁ ይመስለኛል። አሁን እንትን እያለብኝ ነው፣ አካውንቴ እንትን እያለው ነው። ፖዝ እያደረገ ነው። እሺ እዚህ ጋራ መጀመሪያ ላይ አላህ ማንም አላየውም ምናምን ለምትሉ መሐመድ ሜሴንጀር ኦፍ አላህ ሜይ ቢ ፖሊስ አፖን ሂም ምን ብሎ ተናግሯል? when the night of my captive was with me ምንድን ነበረ ስሙ? የኔ ካፕቲቭ ይሄ የተያዘ ነው አይደለ? የተያዘው አማርኛ ኢኩቫለንት ፍቹን እናንተ ዱኝ የኔ የተያዘው የታሰረው ከኔ ጋር በነበረ ጊዜ አይ ሶ ማይ ሎርድ ኢን ዘ ቤስት ዌይ ምን አደረገ? በምርጡ መንገድ ምንን አየሁት? ጌታዬን አየሁት ብሎ ይናገራል። the Lord came to him in a dream ከዛ told him in his part ከዛ እሺ ኢብን አባስ ስታርስ ወደታች ነው አይደለ? ቢርድለስ የሚለውን ሰርች አታርጊ ምን ኪወርድ ቢርድለስ አሁንም ሊያስወጣኝ ነው አካውንቴ። ኮፒ ሊንክ መደረግ አለበት በደንብ።
አንዴ ላስቀምጠው ነው። እሺ አልተመቸኝም። እስከዛ ግን ኮፒ ሊንክ አድርጎ ወካችሁ። ኦኬ እሰማለሁ ነኝ እሰማለሁ። አሁን መተሃል። አካውንቴ በጣም እንትን እያለ ነው። አይደል ነው እዚህ ጋራ የቢልድ ራሱ የለም። እፎይ ያንቺ ችግር ነው አለ። ወደ መጨረሻ አካባቢ ነው። እሺ ወደዚህ ጋር I saw my lord ሚል ፓርት አለ። I saw my lord in the best way የሚለውን አግኝተነዋል እዛው ጋራ ማለት ነው። አዲስ ዴም አለ እሱ ወደ ላይ ውጭሽ እሱ አካባቢ እስኪ ወደ ላይ ውጭ ሲሆኑ ቆይ እሱ ጋር ምንድን ነው አሁን እሱ አካባቢ አይሰው ማለት በቃ እሱ አስመልላቸው እሱ ይኸው ነው። እሺ ይታያል አይደለ? ይታያል። እሺ I saw my lord in the form of a young man በወጣት ልጅ መልክ ማንን አየሁት? ጌታዬን አየሁት። who had an abundance of frizzy cats and a green kindergarten kindergarten ለእንስሳት እንጠቀማለን እንዴ? እኔ የማውቀው ህፃናት ነው እሱን ቃል ሲጠቀሙት፣ ግን ፍሪዚ የሆኑት ድመቶችን በአረንጓዴ ኪንደርጋርተን ማቆያ ውስጥ አየሁት። ያ ነገር ደግሞ ማን ያለው? ያንግ ማን። ከዛ ምን ብሎት ሙሉ ትራንስሌቶቹን ስናደርግ አይ ሰው ማይ ሎርድ ጌታዬን አየሁት in the form of young man በወጣት ልጅ መልክ። ከዛ who had an abundance of frizzy cats and a green kindergarten ስለዚህ በእነሱ ማቆያ ውስጥ ምን አየው? ምንድን ነበረ ስሙ? ከፍሪዚ በሆኑ ድመቶች ጋራ ማንን አየሁት? ጌታዬን አየሁት በአረንጓዴ ቦታ ላይ ብሎ ተናግሯል። እዚህ ጋር ያ ብዙ ናሬሽን አለው። አሁንም ያልኩ እንትኑን አይደለም አክቹዋሊ ጺም አልባ የሚለው እሱ አካባቢ አይደለም። ወደ ላይ ዩሲ ቼክ አድርጊው በቃ እንጂ። ኤኒዌይስ ቀጥል ወደ ነጥብ ወደ ፖይንታችን እንመለስና ኤኒዌይስ ዋና ፖይንታችን ምንድነው? እሱ ያላ ምህረት ራሱ የተፈጠረ ነው የሚል ነው። ለወደፊትሽ ግን ኪወርድ ልመጂ፣ ኪወርድ ሰርች ማድረግ ነው አድርጌው እኮ ስላጣሁት እንትን ብዬ ነው እኮ ምንድን ነበረ ስሙ? አይ ጋት ኮንፊውዝድ። ለዛ ነው ድንገት ሌላ ከሆነ በሚለው ተሳስተሽ ሆነ። ኤኒዌይስ ወደ ባችን እንመለስሽ። ወደ ቀድሞ አዲስ ተመለሽ። አሚና እኮ ቆየች ከገባች አዋራት። አሚና አትታየኝም ለእኔ ቅድም ነበር። አሚና አለሽ? አሚና ለእኔ አይታዩኝም። አሚና አለሽ? አሁን ደግሞ ወሎዬ አለ። ወሎዬ አይታየኝም። እሱ ወሎዬ አለ ከቤት እኔ አልታየ። አንተ ትታየኛለህ። ከኔ ስራ አለ ወሎዬ አሚል ወሎዬ ወሎዬ አለ። ወሎዬዋ አለሽ? አቤት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ሙስሊም ነሽ? ሙስሊም ነሽ? ኧረ አይደለም። እና ሙስሊም ነሽ ብለው እኮ ነው ወደዚህ የላኩልኝ። ሙስሊም ሳትሆኝ ነው እንዲያስገቡሽ። እንኳንም ከእስልምና አገላገለሽ። አይደለ? ያ ምን እንታዘዝ? እኔ ጀማን እንዳስገባኝ ነች። እሺ ኧረ ተው ሙስሊሞች፣ የአላህን ባህሪ መልሱልን ነውና የአላህን ባህሪ መልሱልን። ምንድነው የኔን አካውንት ሪፖርት በማድረግ ነው የተጠመዱት ማለት ነው ሰዎቹ። ስሚ እሱማ የኔን አካውንት አህመድ ሁሴንን እና ማርያምን የሆነ አካውንት አስገቧቸው ሞዴሬተሮች ሙስሊሞች ካሉ አስገቧቸው።
አይታየኝም ለኔ ምንም። ኧረ ይመቻቸው እነኚህ ሰዎች። እንዴት ነው አልተፋቱኝም ማለት ነው? ተው ሪፖርት አታድርጉ ሙስሊሞች ተው። ማሜላ ይታየኛል። ማሜላ ይሰማል? ማሜላ ስለ አላህ ባይዘው ምንም ያውቁት ነገር የለም ሙስሊሞች፣ ምንም ማለት ነው። እያንዳንዱን እያመጣን እናሳያችኋለን። አላህ ፍጡር መሆኑን፣ አላህ በመሐመድ የተፈጠረ አንድ ወንድ ፂም አልባ ፀጉሩ ፍሪዝ ግሪኔ ቦታ ያለ ተኝቶ አሳያችኋለሁ ማለት ነው። እሱን እናሳያችኋለን። አላህ ማንንም አይመስልም። እሱን ተረት ተረት ቀጣይ ስለምንገባበት እናፈርሰዋለን። ማሜላ አቤት። ጓደና መጣ። ጓደና ቆያችሁ። መልካም። ሙስሊም ነህ? አዎ ሙስሊም ነኝ። መሐመድ ሙስሊም። መልካም። ተነሳውን ጥያቄ ሰምተሃል? አልሰማሁም፣ ገና መጣሁ። መልካም። እሺ በተውሂድ ታምናለህ አይደለ? አዎ በተውሂድና በቁርአን አምናለሁ። ተውሂድ ምንም ሊገባኝ አልቻለም። ለምን እነሱ ተውሂድ ውስብስብ የሆነው? ኧረ ውስብስብነት የለውም። ተውሂድ በስንት ይከፈላል? እሱን እንኳ ለነሱ ልተወውና አንተ አታውቀውም? እኔ እንደው ያን ያህል ገና እውቀቱን ከዛም ከዚህም ሚዛን ላይ ነው ያለሁትና ይሄን እንኳ ብዬ የምለው የማስረዳበት እውቀት ለሰዎች የለኝም። እንደው ለራሴ ትንሽ ቢኖሩኝም እነሱንም እርግጠኛ አልሆንባቸውም። ገና ሚዛን ላይ ነው ያለሁት። ተውሂድ ታዲያ ቀላል ነው አልከኝ እኮ። ተውሂድ ሊገባኝ አልቻለም ስለ ያው አንዳንድ ሰዎች አዋቂዎች እንደሚነግሩንና እንደሚተነትኑልን እንደሰማሁት ከሆነ ቀላል ነገር እንደሆነ ነው የተረዳሁት። ስለዚህ ቀላል ከሆነ በሶስት ለምን እንደተከፈለ ሶስቱ ምን ምንድን ናቸው? እነኛስ ምን ምን እንደያዙ ልታብራራልኝ ትችላለህ? እንደው እዚህ ላይ እንኳን ትንሽ ትለፈኝ። ቀጣይ እንደው ሌላ ፕሮግራም ይዤ ብመጣ። እሺ ችግር የለውም። ዋና ፖይንታችንም እሱ አይደለም። ዋና ፖይንታችን ምን መሰለህ? አላህ መሐሪ ነው ብለህ ታምናለህ? ምህረት አለው መሐሪ ነው በባህሪው ብለህ ታምናለህ? እሱማ አዎ በጣም እርግጠኛ ነኝ ይላል። በቁርአንም ይላል። እንደገና መሐሪ እንደሆነ በተለያዩ ቦታዎች ይነግረናል እኮ። ምህረቱ ያ መሐሪነቱ የራሱ የባህሪው ነው ወይንስ የተፈጠረ ነው? ኧረ የራሱ። ስለዚህ የተፈጠረ ከሆነ ከመፈጠሩ በፊት አላህ መሐሪ አልነበረም፣ ምህረት የሌለው ከምህረት የራቀ ነበር ያስብለዋል አይደለ? የተፈጠረ ምህረት ካለው እንደዛ አይደለም። ያው የራሱን እንጂ የተፈጠረ አይመስለኝም። እዚህ ላይ እርግጠኛ ባልሆንም እንግዲህ የተፈጠረ ቢሆን ምን ነበር የሚሆነው? የተፈጠረ ምህረት ቢኖረው አላህ ያማ እንግዲህ ሌላ ውስጥ ሊገባ ይችላል። ግን እንደዛ አይደለም። አሁን በተለያየ ቁርአን ቦታ እንደሚለው መሐሪ እንደሆነ ነው በተለያየ ቦታች ላይ የሚነግረን። which means ምህረቱ የራሱ የባህሪው ሲፋቱ ነው እያልከኝ ነው። ከባህሪው ነው፣ ፍጡር አይደለም። ምህረቱ ሲፋቱ ነው እያልክ ነው። መልካም። ሐዲሳቶችን የተለያዩ ሐዲሳቶችን ስናነብ ደግሞ አላህ 100 ምህረቶችን ፈጠረ ይላል። ከዛ 100 ምህረቶችን ፈጠረና አንደኛው ምህረት ለሰዎች ሰጠ፣ 99ኞቹ ምህረት ደግሞ ለራሱ አስቀራቸው ይላል። ያላ ምህረት 99ኞቹ ለራሱ ሲሆኑ አንደኛው ግን ለኛ የተሰጠ ነው። ያም ምህረት ደግሞ የተፈጠረ ነው። ከዛም ምን ይላል? ምህረቴ ቁጣዬን አሸነፈች ይላል።
ስለዚህ የተፈጠረችው ነገር የሆነ ታይም ላይ ነው ሽንፈት የሚኖረው። አስቀድሞ ውድድር ሲኖር ነው አይደለ አንዱ አንዱን ሊያሸንፍ የሚችለው ወይንም የሆነ ንጽጽር ሲኖር ነው አይደለ መሸናነፍ የሚኖረው። ስለዚህ የአላህ ምህረት ከቁጣው ጋር የተነጻጸሩበት ጊዜ አለ ማለት ነው፣ የተወዳደሩበት ጊዜ። የአላህ ምህረቱ ደግሞ የተፈጠረች ከሆነች ከተፈጠረች በኋላ ምህረቱ ከቁጣው ጋር ስትወዳደር ቁጣውን አሸነፈችበት። ስለዚህ አላህ አስቀድሞ ምህረት አልነበረውም ቁጣውን የምታሸንፍ ማለት ነው። አገኘኝ መሐመድ? እየሰማሁ ነው፣ ሚውት አድርጌ እየሰማሁ ነው። ስለዚህ እዚህ ላይ ምን ትለናለህ? እንደው እሱን እንኳ ትንሽ ለፈኝ። ግን አሁን ይሄ ከመረጃ የተያያዘ ነው አሁን ያልከኝ ማለት ያው በተለያየ ሀዲሶች ላይ ምናምን የተጠቀሰ ነው የምትለኝ? ያ ሀዲሳቶቹን አንዴ ነው ያቸው። እንትን አንብቢለት፣ እውነት አንብቢለት። እሺ በመጀመሪያ ያለህን ላንብብልህና አረብኛም ትችላለህ? አነባለሁ። ታነባለህ? ያው እንግሊዝኛው ስናነብበት ስለሚመስላችሁ ከዚህ ጀምሮ እሱ ወደ ለምን ተንሸራተቸው አነባዋለሁ። እሱን ችግር የለብኝም። አይ ይሄኛው የእንትኑ የሰናዱ ማብራሪያ ነው። ምን ይሰራልናል እሱ? ይኸው ከዚህ ጀምሮ አንብብልን። ይታያል? ይቅርታ ሚዩት የምታደርግ የምትቆይ ከሆነ ሌላም ሰው ገብቶ እንዲወያይ እኔ አንብቤው ልለፈው በእንግሊዝኛ እና ልተርጎምልህ። በለውሳስ እንድታነባው አልነበረም ወደዚያ ያደረግኩልህ። አላህ created 100 mercies። አላህ ምን አደረገ? 100 ምህረቶችን ፈጠረ። 100 በቁጥር ውስንነት ያለው 100። ከዛ he placed one mercy among his creation። ከዛ በኋላ ያንን ከነዛ ከመቶዎች ውስጥ አንደኛውን ለፍጥረታት እርስ በርስ እንዲተዛዘኑ አስቀመጠ። ከዛ the mercy ያው they show mercy to one another። ያንን እንግዲህ በእርስ በርስ እንዲተዛዘኑ and there are 99 mercies with Allah። ከዛ በኋላ ምን አደረገ? 99ኙን ምህረቶችን ደግሞ ወደ ራሱ አስቀመጠ ብሎ ያስቀምጥልናል እዚህ ጋር። በተጨማሪም ደግሞ ሌሎቹን እስቲ እንያቸውና እዚህ ጋር ደግሞ ምንድን ነበረ ስሙ? በተጨማሪ ሪያድ አልሳሊኒ ሳሊሂን አምሶች ላይ በጣም በቃ ይከብደኛል የአረብኛ ቃል። ከዛ ምን ያደረገ? ከዛ ይሄኛውን 100% ከከፋፈለ በኋላ እነሱ ምህረቶቹን ከዛ he retained with him 99 parts። ከዛ ያንን የከፋፈላቸውን 100 ፈጥሮ ከዛ በኋላ የከፋፈላቸውን 99 ከራሱ ጋር አስቀመጠ። ከዛ አንደኛው ነው ደግሞ ወደ ዓለም እንደላከ ይናገራል። ይህንን ደግሞ በተጨማሪ ምን አደረገ? ቡኻሪና ሙስሊም ዘግበውታል በተመሳሳይ። ከዛ በኋላ ደግሞ እዚህ ጋራ ሳሂህ አልቡኻሪ 7404 ላይ ምን ብሎ አስቀምጧል? አላህ created the creation። አላህ ፍጥረታትን ፈጠረ። ከዛ he wrote in his book። ከዛ አላህ መጽሐፍ አለው ይጽፋል፣ ሊትራሊ ይጽፋል። ከዛ ይሄ he wrote that about himself ስለራሱ ጻፈ። ምን ብሎ ነው የጻፈው የሚለውን ደግሞ ረድ ብለን ስናይ and it is placed with him on the throne። ከዛ ከዙፋኑ ጋራ የተቀመጠ ነው ያኛው መጽሐፉ የጻፈው ነገር ማለት ነው። እና ምን አለ? verily my mercy overcome my anger። ከዛ ምን አደረገ? ምህረቴ ንዴቴን አሸነፈ ብሎ አስቀምጧል ማለት ነው። ሳሂህ አልቡኻሪ 7404 ላይ እነዚህ ያሳየው እንዳለ ሀዲሶች ሳሂህ ናቸው፣ ተቀባይነት ያላቸው ማለት ነው። እሺ እናመሰግናለን። ማሜ ሰምታታል ብዬ አስባለሁ። ስለዚህ በግልጽ ጥያቄያችን ምንድነው? እሱ አላህ የሆነ ነገር አውርታችሁ አስተምራችሁ ምን ብላችሁም ማህሪው አዛኙ ምዕሩሩ ምናምን ትላላችሁ፣ ደጋግማችሁ ይህን ቃል ትላላችሁ። አላህ እውነት የባህሪው ነው ወይ ምህረት ብለን ስናይ ምህረቱ የተፈጠረ ነው። 100 ምህረቶችን ፈጠረ፣ 99ኙን ለራሱ አስቀረ፣ አንደኛውን ምህረቱን ለህዝቦች ሰጠ። which is የአላህ ምህረት ራሱ ንጽጽር ውስጥ የሚገባ ነው። 99 ምህረቶች ከሰው አንጻር 99 ጊዜ አላህ የተሻለ ነው እንጂ አብሶሉት ይሆን አይደለም አላህ ማለት ነው።
የሆነ በጣም ሃይ ፐርፌክሽን ላይ ደረሰ። በምን እንግለጸው? እውነት እርጂ ይህን ቃል የሚገልጽ እሺ እንትን ለማለት በቁጥር ነው እንጂ የሚበልጠው በእንትን አይደለም፣ በምህረቱ አይደለም። ስለዚህ ሰዎች ጋር ያለው ምህረት አንድ ሆኖ ግን ተመሳሳይ አላህ ጋር ያለው ምህረት 99 ሆኖ በቁጥር ነው የሚበልጠው እንጂ በምህረቱ አንድ አይነት ነው። የሰው ለሰው የሚተዛዘነው አዘኔታ ፍጹምነቱ አትሊስት አንጻራዊ 99 ጊዜ ከኔ ይሻላል እንጂ የባህሪው ስላልሆነ ማለት ነው፣ የተፈጠረ ስለሆነ። ከመፈጠሩ በፊት ደግሞ ቁጣ ነበረ። ይሄ ደግሞ የሚያሳየው ምንድነው? አላህ ተቆጪና ተናዳጅ ይሆናል ማለት ነው። ማሜ የምትለው ካለ ቀጥል፣ እንስማህ እናንተን፣ ከዛ በኋላ እንቀጥላለን። ከመፈጠሩ በፊት ማለት ማን ነበር? ከዛ በፊት እንትኑን ከመፍጠሩ በፊት ምህረቱ ከመፍጠሩ በፊት ማንኛውም ግልጽ ያልሆነልኝም ማለት ግን ሌላ ቦታ ወይም ሌላ ኡስታዞች ጋር ይየው መሄድ ይሆናል ይሄን ጥያቄ። ለማንኛውም በምላሽ እንገናኛለን። አመሰግናለሁ። እሺ ከመውጣቱ በፊት ማሜ ዲዛይን ነው የሚለው። ዲዛይን ማለት ምን ማለት ነው? ያው የተለያዩ ነገሮችን ያው ዲዛይን ማድረግ ማለት ነው። ለማንኛውም ይሄ በስራ በዚህ በምንሰራው ስራ አይነት ነገር ነው። ያን ያህልም መረጃ የለኝም፣ ግን ዲዛይነር ማለት ነው እኔ ሐሳቢ። ኦኬ መልካም። ያው ልብሶች ላይ የተወሰኑ ጥልፎች ምናምን እንትን ትላለህ ማለት ነው። አዎ የተለያዩ ልብሶችን በማቀናበር ያው ተወዳጅ ለማድረግ ለሰዎች የተለያየ ዲዛይን የምናደርግባቸውን ነገር ሐሳቤ እንደዛ ነገር ነው። ኦኬ ለምሳሌ እኔ ቲሸርቴ ላይ አበባ ያላት ነገር እንድትሆን ብፈልግ እንደዛ አድርገህ ትሰራልኛለህ? አዎ እንደዛ ማለት ነው፣ ዲዛይን ማድረግ ማለት ነው። አንተ ወይም በምትፈልጉት ከስተመሩ በሚፈልገው አይነት ወይም ቀድሜ በማውጣትም ቢሆን ወይም የሱን ሐሳብ በመቀበል እኔ ማድረግ ማለት ነው። እንደዛ ነገር ነው። መልካም። በእስልምና ግን እንደዛ እንደማይቻል ታውቃለህ? ዲዛይን ማድረግ ያ የሆነ ነገር ምስሎችን አስመስለህ እንደዛ መስራት እንደዛ መቅረጽ ወይንም ደግሞ ልብሶች ላይ እንደዛ መስራት አይቻልም። ነብዩ እንደዛ የተሰሩ ልብሶችን ይቀድ ነበረ። ኢቭን ትራሶች ላይ እንደዛ የተሰሩ ይቀድ ነበረ። እንትኖችም ቤት ውስጥ ሲገባ መጋረጃዎች ምናምን ይቀድ ነበረ። አዎ ያው ይላል ማለት የተለያየ ቅርጣ ቅርጥ ያላቸው ስቅሎችን ነገር ያው የማይፈቀዱ አሉ፣ የሚፈቀዱም አሉ። ግን ያው አብዛኛውን በማይፈቀዱት አንሄድም። አሁን ለምሳሌ መስቀል ስቅልን የመሰለ ነገር እንደ ሙስሊም እሱን ዲዛይን አናረግም። አሁን እኛ ጨረቃንስ መሰል ሌላ ነገር ጨረቃንስ እሱን ዲዛይን እናደርጋለን። ጨረቃን ይመስል የአላህን ስም ይመስል አላህ ያለውን ቃላት ሌላም ነገሮች ሊሆን ይችላል። እሱን ዲዛይን እናደርግ። ጨረቃን መስሉ የተባለበት የቁርአን ክፍል ከፈለክ የሐዲስ ክፍል ልትሰጠኝ ትችላለህ? አንድም የለም። ለምን እንዲያንጣር እንጂ በነገር እንዲያውቅ ጨረቃን ለምን መጠቀም እንደጀመራችሁ ውስጥ ታውቃለህ? የጨረቃ አምልኮ ባይዘ በመጽሐፍ ቅዱስ በጣም የተወገዘ ነው። ለምንድን ነው የተወገዘው መሰለ? ሞለክ የሚባሉ አሉ። ለፀሐይና ለጨረቃ እየሰዉ ህፃናትን ነበር የሚያርዱት። በጥንት ጊዜ ነበሩ። ለጨረቃ የሚያመልኩ አሉ እና አላህ ራሱ ደሙን ጋድ ይባላል። እንትን ላይ አንብበው ሲራ ኢብን ሻቅ ላይ 7ኛው ገጽ ላይ ታገኘዋለህ። አላህ ራሱ ዘሙን ጋድ ይባላል። የጨረቃ አምላክ ተብሎ እንትን ይባላል ማለት ነው። እነኚህ ፀሐይ የጨረቃ አምላኮች የሚያመልኩት ምንድነው? ህፃናትን እያረዱ ነበረ። ህፃናትን በመሰዋት በማረድ ነው የሚታወቁት ማለት ነው። አማሌቃውያን አሁን በኦሪቱ ላይ ስትሄድ ብዙ ጊዜ እግዚአብሔር ወደ 400 የሆነ ጊዜ ላይ ስገባበት እንዲቴል ሜቢ ትማረዋለህ ከስር ሆነ በኋላ ወደ አላህ እንዴት እንደተቀየረ አስቀድሞ ባል የሚባለው ከዛ ውበል የሚባለው በኋላ አላህ እንዴት እንደሆነ እሱን በደንብ አሳያለሁ ማለት ነው። ኤኒዌይስ እና እንደዛ አምልኮ አለው። ያ የሚወከሉት በጨረቃም ነበረ። እስልምና ታዲያ ጨረቃን መቼ ምልክት አድርጎ ራሱ የጀመረው አይ ቲንክ ወደ 12ኛው ሴንቸሪ 13ኛው ሴንቸሪ አካባቢ ነው። ከዛ በኋላ ነው በምልክትነት በዋናነት እያደረጉ የመጡት ማለት ነው። በዋናነት
ቱርክን ከእንትን ካሉ በኋላ እዛ አካባቢ የነበሩት ቤተክርስቲያኖችን ካፈረሱ በኋላ መስቀልን እያፈረሱ በመስቀል ቦታ ጨረቃ ማድረግ ጀመሩ። ያንን የጣዖት አምልኳቸውን ቤተክርስቲያኑ ላይ ምን ማድረግ ጀመሩ? ጨረቃ ምልክት ማድረግ ጀመሩ ማለት ነው። አላህም በጨረቃ ይምላል። ባይዞ ያንን በጣዖቱ አምልኮ ለዛ ነው በጨረቃ እምላለሁ ብሎ አላህ የሚለው ለዛ ነው። በፈጠረው የሚምል አላህ ብቻ ነው። ባይዞ እና ከጨረቃ ጋር የተያያዘ ሱረቱ ያሲንን ታውቃለህ አይደለ? አውቃለሁ። ያሲን ማለት ምን ማለት ነው? ቼክ አድርገው። እሱንም ያሲን የምትለው ቃል ያቺ ሲን የምትለው ኃጢአት ብለህ እንዳትተረጉመው። ያ እንደ አያያዥ እንደዛ ጨረቃንም ቢሆን መጠቀም አትችልም ልልህ ነው። ኦቨርኦል ከነኛ ጋር የተያዘ ቶፒክ ላይ ስገባ ኢንዲቴል እናወራበታለን። ቼክ አድርጋቸው። ግን ሌላ ጥያቄ ነበር ግን ከይቅርታ ጋር። እሺ ባለፈው ያው እናንተ ጋር የሆነ ሪከርድ ተደርጎ ነውና የሰማሁት ተቆራርጦ፣ ግን ምን ሐሳቡንና ወይም ማስረጃውን ፈልጌ ነበር። እሺ ምንድን ነው? ነብያችን ሰለላሁ ዐለይሂ ወሰለም የተጣጠቡበትን ወይም ወዱ ያደረጉበትን ጥብጣቢ ቢላል ነው ማነው? ከይቅርታ ጋር ማንኛው ሱሐባ እንደሆነ ረሳሁት። ያስጠቁት ነበረ ብለህ ምናምን ስትል እዚህ ጋር አይቼ ነበር ሰምቼ ነበር። እና ለሱ ማስረጃ ወይስ ምንኛ ሐዲስ ላይ ነው የነበረው እንደዛ ያስጠጡ የነበረው ተጣጣቢውን ወይም ማስረጃ እንደው በቀላሉ የሚያንን ቁጥሩን ወይም እንትኑን ይዤ ወደ ሌላ ቦታ ይዤ ለመሄድ ፈልጌ ነው። መልካም። እሺ ሐዲሱ አለ። እሺ ቼክ ላድርግልህ አንዴ እመለሳለሁኝ። ቼክ አድርጌ ሐዲሱን ኮፒ ሊንክ እየታየኝ አይደለም፣ ጨልመዋል ሁሉ ነገር። ኮፒ ሊንክ አድርጎ አይ ቲንክ ሪፖርት መሰለኝ ጀስት የማይከፍት ጨለማ ነው እየታየኝ ያለው። ዴቫ ስልጣን ካለክ ማለት ነው ሳሚን አስገባው፣ እኔ ልውረድለት። እንትን አይልም። አይ ገስት እየከፈተ አይደለም። ከትላንት የፎይ ቤት ለምን እንደሆነ አላውቅም። ከትላንት ጀምሮ ኦኬ። ደግሞ ሚስራ ሪፖርት ጨለማ ነው የሚታየው። ድምጻችሁ ነው የሚሰማኝ እኔ እኮ እስከዛ ዴቭ ማይክን ማውራት የምችል ከሆነ ቀጥል በርዕሱ ላይ። አልወጣሁም፣ ተመልሻለሁ። እኛ አልወጣም። አንድ ቼክ አድርግላለሁኝ። አይ ቲንክ የአፍ መግመጥመጥን ነው የእግሩን እጣቢ አልመሰለኝማ። የአፉን መግመጥመጥ ነው የጠየከኝ አይደለ? አይ ቲንክ ቃል ታስታውሰዋለህ? ሐዲሱን አላስታውሰው። ውጦ ያጠጣውን ነው የቢላልን ያ ላውጣለት። እሺ ትንሽ ደቂቃ ሳይ አንተ ቀጥል፣ ነው ያውጣለትና ተጣላለሁ፣ እነግርሃለሁ። ኦኬ እሺ እሺ አሁን ኦኬ እንትኑ ገሱ እየከፈተ አይደለም። ኢንቫይት ላኩላቸው። እሺ ወይንም ሙስሊሞች ካሉ እኔ ምንም እየታየኛል። እስኪ ቼክ አድርገው ወይ ካንተ ጋር ከሆነ ምን ሲል ምንድነው? እሷ ምሳሌ ያስበሉን ነው እንዴ? ቃል ደንግጦ ሚውት አደረገ። ደንግጦ ሚውት አላረገም። ከአንዳንድ ወሬውን እንዳሳይጨርስ ሚስራ ትስቃለች። እዚህ ጋር ሆና ሚስራ ነች የላከችብን። ሚስራ ልካብን ነው።
ኦኬ ማሜ፣ እስከዛ ሌላ ጥያቄ አለ? ሀዲሱ በቃሌ ስላላስታወስኩት ነው። ቼክ ያደርጉላል። ችግር የለም አወጣለታለሁ። አንድ ደቂቃ ችግር የለም። ፎላልና በውስጥ እንልክልሃለን። ሌላ ጥያቄ ካላችሁ ጠይቁ። ያው እኔ እጠብቃለሁ። እንዳትወጣ እሰጥሃለሁ። እንዳትወጣ እሰጥሃለሁ። አንድ ደቂቃ ቀጥሉ። አልወጣም። አይ አልወጣም። ሚስራ እርሶስ ምን ይላሉ በዚህ ጉዳይ ላይ? ምን ይላሉ እርሶስ? አንተ እኔን ሪፖርት ያደረግሽ እኮ ነው ያሉ። ማን ነው ይላል? አገኘሁት። እግዚአብሔር ይስጥልን። ከታች ማን እንደጻፈው አላውቅም። ውይ ይቅርታ ሚስራዬ ነው። ይቅርታ ይነ እንትን ያገኘሽ ዳይመንድ ያገኘሽ እኮ ነው ያስመሰልሽው። ኦ አገኘው። ደስ ይለኛል። እውነት የሆነ ነገር ጠፍቶብኝ ሳገኝ እግዚአብሔር ለዛ ነው። ይቅርታ። በነገራችን ላይ እኮ እፎይ ሰርቶበታል። እፎይ ቪዲዮ ላይም አለ። ለግሩም ኤርሚያስ የሰጠው ላይም ሰርተበታል እኮ ያ ቴሌግራም ይስከፍታው። ይሄን የሞተ ቁጥር ነው የረሳሁት። 188 እርጅና መጥቷል ትላለህ። አይ እንትን ነው ማድረግ ይቻላል። አክቹዋሊ ስልክ እዛ መቆየት አልፈለግም። እንትን አልኩኝ ከጣቢ ጋር የተያያዘ ሌሎች አዲሶችም አሉ። ከወጣው በኋላ ተወዛገብኩኝ። የተጉመጠመጠበትና እግሩን የታጠበበትና የሚለውም እሱም እንትን አለኝ። ኤሬስ አንብቢውና እንትን በይ። እሺ ሳሂህ አልቡኻሪ 188 ላይ ነው ያለው። The prophet asked the tumbler containing water. ምንድን ነበር tumbler? ይሄ ውሃ ማስቀመጫው አለ አይደለ? ልክ እንደ መዘፍዘፊያ እንደምንለው እንደሱን ውሃ ያለበትን እሱን ጠየቀ። ከዛ በኋላ ምን አደረገ? wash both of his hands and face in it. ከዛ ፊቱንና እጆቹን ታጠበ። then he threw his mouth of the water. ከዛ እሱ የታጠበበትን ወደ አፉ ምንድን ነበረ ስሙ ይሄ mouth full of water in the tumbler and said both of us Abu Musa and Bilal. ከዛ ይሄ ምንድን ነበር ሰው የተግሞጠሞጡበትን ውሃ የተግሞጠሞጡበትን እዛ ወደ ታምብለሩ ተፋውና ከዛ በኋላ ለቢላል እና ለአቡ ሙሳ ምን አደረገ? drink from the tumbler and pour of some of its water on your face and chest. ከዛ ምን አደረገ? ከዛ ታምብለር ውስጥ ውሃውን ጠጡት። ከዛ በኋላ ደግሞ የተወሰኑትን ደግሞ ፊታችሁንና ምንድን ነበረ ደረታችሁን እንትን በሉበት። ይሄ አንስተን ልክ እንደምዳብሰው ነገር አለ አይደለ? እንደዛ አድርጉት ብሎ አላቸው። አይ ቲንክ ሁለቱም ጥቁሮች ናቸው መሰለኝ። አቡ ሙሳም ጥቁር ነበረው። አቡ ሙሳ ጥቁር ነው እንዳይደው ነው ግን እነዚህ ሰዎች እስሌቭ እንደሆኑ ሁለቱም አውቃለሁ። ይቅርታ ባሪያ እንደነበሩ ሁለቱም አውቃለሁ። ግን የአቡ ሙሳ ጥቁር መሰለኝ። እስቲ ቼክ አደርግልሃለሁ። ግን አሁን ምን አደረጋቸው? ሁለቱንም ጫናቸውና ምንድን ነበረ ስሙ ተግሞጥምጦ ከተፈበት በኋላ አሁን ላይሆን ይችላል ብዬ አሰብኩኝ። ናሬት ያስተላለፈው ራሱ አቡ ሙሳ ነው አይደል? አቡ ሙሳ ነው ያስተላለፈው። የባሪያ ምስክርነት ተቀባይነት አለው? I'm not really sure. ስለመሰለኝ ነው ቼክ አደረኩ። አይ ሊሆን ይችላል። አክቹዋሊ በወንዶች ሊሆን ይችላል። ግን በሴቶች ላይ አሁን የሆነ አይሻ የሙሐመድን ብልት አይቻል አቅም ያለችበት ሐዲስ አለ እና እዛ ላይ በህይወት ዘመኔ የነብዩን ብልት አይቻል አቅም ያለችበትን ሐዲስ ዳይፍ ያደረጉበት ምክንያት ሴት ባሪያው ስላስተላለፈች ነው ብለው ነው። የሴት ስለሆነች ይሁን አይደለም ሜሪ ወንድ ስለሆነ እኛውን ተቀብለው ከሆነ ይቻላል። ባሪያው ከሆነ ዋይት ያ ስለዚህ ያስከው ቁጥሩን መሐመድ 100 ስንት? 188 188። እሺ አረብያውን ሲከፍ አድርጊናል ይውስ። እሺ ይቅርታ አሁን እንደዚህ ቁጭ ማቆየት ስለማንችል ማንበብ የምትችለው ከሆነ እያነበብኩ ብተረጎምልን፣ አዘርዋይስ ግን ቁጥሩን ይዘሃል። እንደዚህ በለውሰስ ለራስ ብቻ የምታነበብ ከሆነ ደግሞ ለራስ ያዝና ሌላ ሰው ይገባ። ማመል ትችላለህ። ቁጥሩን ያዘውና ቼክ አድርገውና ነግተህ ነገ ወዲያ ነው ስክሪንሻት አድርጊ። ወሎች እንግዲህ የለውም። በጣም መልካም
ከታችም ሌሎችም ተጨማሪ የጻፉልን ነው። ስንት ነበረ? ሳሂ ሙስሊም ቡክ 3 ሐዲስ ነበር 737 ላይ መጽሐፍ 3 ሐዲስ ነበር ሐዲስ ቁጥር 737 ብለህ ጻፍና እሱ ላይም ገብተህ ቼክ አድርገው። ያው እሺ እሺ መለሳለሁ በላ ጊዜ። እሺ መልካም ጥያቄ ያለ ክርስትና ላይ ወረደ። ኦኬ እሺ ዋና ፖይንታችን አክቹዋሊ አላህ ጋር በተያያዘ ነው። ሞር ፎከስ የምናደርገው አላህ ላይ ነው። አላህ ላይ ብቻ ከባህሪያቱ፣ ከምንነቱ፣ ከዛቱ፣ ከእውቀቱ፣ ከቁመቱ፣ ከእያንዳንዱ ነገር እናነሳለን። ከየት መጣ የት ነው ያለው እስከሚለው ድረስ ማለት ነው። አላህ ማለት ምንድን ነው የሚለውን እንግዲህ ዛሬ የተመለከትነው ምኑን ይሆናል ማለት ነው? ባህሪውን ሲፋቱን። ከሲፋት ውስጥ አንዱን ነው ገና ያየ ነው። ከሲፋቱ ውስጥ ከሲፋቱ አንዱ ማለት ባህሪውን ያው ባህሪ ውስጥ ካተታል። አክቹዋሊ ምህረቱን ያየ ነው። ባህሪ ብዛቱን ምህረቱን ተመለከትን። ትናንትና አላህ ወራጅና ወጪ እንደሆነ ተመለከትን። ያ ማለት በሆነ ቦታ ውስጥ የተገደበ የሆነ ነገር ውስጥ እንደኔው አትሊስት አምሳያ የለውም ቢሉትም እንደኔ ከአንዱ ቦታ ወደ አንዱ ቦታ የሚሄድ ነው። ዛሬ ደግሞ የተመለከትነው የአላህ ምህረት በራሱ የራሱ የባህሪው ሳይሆን ከጊዜ በኋላ የመጣ ነው። አስቀድሞ ቁጡና ብስጩ ነበረ። እኔ ስበሳጭ እንደነገርኳችሁ ጺሜን ነው ምንለው። አላህ ደግሞ ጺም አልባ ነው። በእስልምና ጺም ማሳደግ ደግሞ ሱና ነው። ወይንም አላህ የሙሐመድን ሱና ጥሷል ጺሙን በመቆረጡ፣ ወይንም ደግሞ እንደኔ ተናዳጅ ስለሆነ ጺሙን ነቅሎ ጨርሷል ማለት ነው። ከሁለት አንዱ ነው የሚሆነው። ጺም አልባ ብሎ ነው የሚያስቀምጠው። ሊትራሊ ቢርድለስ ብሎ ነው የሚያስቀምጠው። ጸጉሩ ፍሪዝ ነው፣ ጺሙ ግን ጺም አልባ ነው አላህ ብሎ ነው የሚያስቀምጠው። ይህንን ደግሞ ማን ያለው? ቢያን አልተልቢስ ላይ ኢብኑ ተሚያ ነው ያለው። እሱ ደግሞ ከማን ነው የወሰደው? ከኢብን አባስ ነው የወሰደው። ከኢብኑ አባስ ቁርአንንም በብቸኝነት በዋናነት ከሚያብራራው ማለት ነው፣ ከነቢዩ አጎት። እሱ ደግሞ ከማን ነው የወሰደው? ከሙሐመድ ሰምቻለሁ ወይንም ደግሞ ሙሐመድ እንዲህ ብሎ ተናገረ ብሎ ነው የተናገረው። ነገ ያመጡላችኋል። ይህንን ለመሸፋፈን ምን ያመጡላችኋል? አይሻ ሙሐመድን አላህን ማንም ያየ የለም ብላለች ሲሏችሁና አላህ አይታይም እነዚህ ብለው ይፎግሯችኋል ነገ። በመጀመሪያ ደረጃ አይሻ ምንድነች? የወንድ ግማሽ። ከኢብኑ አባስ ጋር ስትወዳደር ምስክርነቷ ውድቅ ይሆናል። አንድ ሁለተኛ በራሷ ተናገረች እንጂ አይሻ ነብዩ እንደዛ አለ አላለች። በሶስተኛ ደረጃ ኢብኑ አባስ በቀጥታ ሙሐመድ ተናገረ አላህን ጺም አልባ ወንድ ሆኖ ጺም አልባ ሆኖ አይቼዋለሁ ብሎ ነው የተናገረው። ስለዚህ አንተ የምታመልከው አምላክ በስጋ ሳይገለጥ አረንጓዴ ቦታ ጸጉሩ ፍሪዝ የሆነ ጺም የሌለው ተቆርጦት ነው። ተተቆረጠው ለምን የሙሐመድን ሱና አላህ አላከበረም? አላህ ተናዳጅ ነው። አሁን ባየነው ሐዲስ መሰረት ንዴትን ምህረቴ አሸነፈች፣ ምህረቴ ደግሞ የተፈጠረች ነች ብሎ ስላስቀመጠልህ 99 ምህረቶች አሉት። አላህ ከኔ የሚለየው ምንድነው? እኔን በምህረት 99 ጊዜ ይበልጠኛል እንጂ የባህሪው ባህሪ አይደለም የሚል ያስጨብጣል ማለት ነው። ሰማችኋል? አዎ ይሰማናል። ስላላ ሙስሊሞች ደፍረው ማለት ነው አይገቡም። አትሊስት ሙሐመድ ላይ ይሻላቸዋል። ምክንያቱም አምላካቸውን የፈጠረላቸው ሙሐመድ ስለሆነ ዲፌንድ ሊያደርጉትም ይፈልጋሉ ሙሐመድን። እውነት ነው የምነግራችሁ። ትታዘባላችሁ። ወሩን ሙሉ ስላላ ተርታውን ገባለው
የትኛውም ሙስሊም ደፍሮ መጥቶ አላህን ዲፌንድ አያደርግም። አላህን ብትሰድብ፣ አላህን ብታንቋሽሽ፣ አላህን ጠልዘ ብትል ደንታቸው አይደለም። ሙሐመድን ተናገር ግን እንዴት ሙሐመድን ተናገር ብለው ከመጅሊስ እስከ አገር አቀፍ ይጮህብሃል፣ ያለቅሱብሃል። ስለ አላህ ደንታቸው አይደለም። ምክንያቱም አላህን የፈጠረው ራሱ ሙሐመድ ስለሆነ። ምክንያቱም አላህ በምዕናብ የተፈጠረ የሞሎክ አምልኮ ሞሎክ ስለሆነ ሁበል ስለሆነ ከሴራኖች አዳፕት ሲያደርጉት ያንን ጣዖት ያመጡት ስለሆነ ያንን የፈጠረው ደግሞ ሙሐመድ ስለሆነ ስለ አላህ ግድ አይሰጣቸውም። ዋናው አምላካቸው ማን ነው? ሙሐመድ ስለሆነ ማለት ነው። ስለዚህ ኦኬ፣ ለምን በጭንብል ትጫወታለህ ታዲያ? ለምን ዩዘር ብሎክ አድርጉት። እስልምና ለውሸት አይቆምም። ናግባ እስኪ ና፣ አማ ኦርቶዶክስ የምትለው ናግባ እስኪ ናግባ። አይ ዝም ብሎ ነው ቦስ፣ ብሎክ ብታደርገው ነው የሚሻለው። አውቆ ነው። እኔም ቢስራ ለኝ እኮ ነው። በብሎክ ሸኙት። ልክ አንድ የማርያም የምትባል የሚል አካውንት አይታችኋል? በየኮመንቱ እንስለም እያለ የሚጽፍ ሜቢ ንጽጽር ከሚሰሩት አንዱ ነው። እዚህ እንደዛ እያለ የሚጽፈው በየኮመንቱ ላይ እንስለም እያለ ይጽፋል። ሙራድ ወዳጃችን እንስለም እያሉ ነው ክርስቲያኖች። ደስ ይበላችሁ፣ እስልምና እያደገ ነው። አላያችሁትም? እሱን ኮመንት በየኮመንቱ ላይ እንስለም እያለ የሚጽፍ ሙራዱ ይሆናል ወይንም ደግሞ ንጽጽር ከሚሰሩት አንዱ ኡስታዝ ነው እንደዛ የሚጽፈው። 25 ፎሎወር እኮ ጤነኛ ክርስቲያን እስልምናን አይቀበልም፣ ዘገምተኛ ካልሆነ በስተቀር ማለት ነው። አጋንንት ተጫውቶበት ካልሆነ በስተቀር ማለት ነው። ወይንም ዲሲቭ አድርገው አጭበርብረውት ካልሆነ በስተቀር በአረብኛ አውርተውበት ትርጉሙን ሳያቅ ሊሸወድ ይችላል። ምክንያቱም የሆነ መጽሐፍ ያመጡለትና ይኸው የአምላክ ቃል ነው ብለው ያነቡለታል። ወደ መጽሐፍ አምጥቶ በአረብኛ ነገር ያወሩበታል። እስልምና በውሸት ላይ የተመሰረተ ሃይማኖት ስለሆነ ከዛ በዘለለ ቁርአንን ብቻ አንብቦ ሐዲስን ብቻ አንብቦ ከዛ መጽሐፍ ቅዱስን ብቻ አንብቦ የትኛውም ሰው ሙስሊም አይሆንም። የትኛውም ሰው ማለት ነው። ግን ምን ይሰሩታል? አረብኛ እኮ ልዩ ትርጉም አለው ቋንቋው ምናምን ይሉና የራሳቸውን ኢንተርፕሪቴሽን ይጨምሩበታል። ከዛ ወዲያ ትናንትና የመጣ እስልምና ለመታደግ የተጻፉ መጽሐፍቶችን ያነቡለታል። አረብኛ የተነበበ ሁሉ እውነትም መገለጥ ይመስላቸዋል። ሰዎች ይሸወዳሉ። እዛም ይሸወዱ ሊኖሩ ይችላሉ። አንድ በዚህ አንድ ደግሞ ብዙ ዘገምተኛ ሴቶች ስላሉ ማለት በወንድ የሚታለሉ ክርስቶስን ለወንድ ብለው የሚለውጡ እንደዛ ሊሆን ይችላል። እመኑኝ፣ የትኛውም ክርስቲያን ተጭበርብሮ ከሄደ እውነታን ሲያቅ ይመጣል። ሲመጣ ደግሞ እስልምናን በምን አይነት ሁኔታ መልሶ ዲባንክ እንደሚያደርገው ማለት ነው። መልሰው ይቀብሩታል። ልክ ሲመጡ ማለት ነው። ሄደው ሲመጡ አብዛኞቹ ይወጡባቸዋል። አጭበርብረው ይወስዷቸዋል። እውነቱ ሲገባቸው ተመልሰው ይመጣሉ እና ጣዖታቸው አላህና ሙሐመድ ናቸው። አላህን የፈጠረው ሙሐመድ ነው። ለዛ ነው በዓለማችን ላይ እስከዛሬ የተነሱትን የተገደሉ ክርስቲያኖችን አስተውሉ። ወይንም ደግሞ ይገደል ብለው የጮሁባቸውን ልብ ብላችሁ ይው። አላህን ተናገረብን ብለው አይደለም፣ ሙሐመድን ተናገረብን ብለው ነው። ሙሐመድ እንደዚህ አድርጓል ስትሏቸው ስድብ ይመስላቸዋል። ሐዲሱን ስታነቡት አላህ እንደዚህ ያዟል ብትሏቸው ግን ደንታቸው አይደለም። ሙሐመድ እንደዚህ ያዟል ስትሏቸው ግን ይገደል ይሏቸዋል። ምክንያቱም ጣዖታቸው አላህ የፈጠረው ሙሐመድ ስለሆነ መስጊድ እየተባለ የሚሰበክላቸው ስለ አላህ ሳይሆን ስለ ሙሐመድ ስለሆነ ደግሞ ቡሃሪ 15 ላይ ከነፍሳችሁ በላይ ከልጅ ከእናት ከአባታችሁ በላይ እኔን አስበልጣችሁ እስካልወደዳችሁ ድረስ የገሃነም ናችሁ ስላላቸው እምነት የላችሁም ስላላቸው ግዴታ አንድ ሙስሊም ልብ በሉ ከሚስቱ ከአባቱ ከእናቱ ከራሱ ነፍስ በላይ ሙሐመድን መውደድ አለበት። አለበለዛ ሙስሊም አይባልም። ሉክ ምን ያህል አይምሯቸውን ብሬን ወሽድ እንዳደረጋቸውና
በፍራቻ እንዲጠፍንጎ እንደያዛቸው ማለት ነው። አላህን እስካልወደዳችሁ አይደለም ያላቸው፣ እኔን እስካልወደዳችሁ ነው ያላቸው። ስለዚህ ያላቸው አማራጭ ምንድን ነው? ሙሐመድን ከነፍሳቸው በላይ የመውደድ ግዴታ ጫነባቸው ማለት ነው። ያንን ማድረግ ካልቻሉ ደግሞ ገሃነም ይገባሉ። ታዲያ አንድ ጤናማ ሰው እንዴት ነው እሱ ሚስራን የመሰለ ቆንጆ በ6 ዓመትሽ የ54 ዓመት ሆኜ ላግባሽ በ9 ዓመትሽ ደግሞ ልገናኝሽ ሲላት ይሄንን ሴጣናዊ እሳቤ እሺ ብላ ከዛ ወዳው ምን ኖረው? ያውም እኮ አላህ ተብየው ደግሞ ከገነት ውስጥ ምግብ አመጣልኝ። ከዛ ያ ምግብ ደግሞ የ40 ሰዎች ወሲብ ያህል ጥንካሬ የሚሰጥ ነው። የወሲብ አፒታይዘር የምግብ አፒታይዘር ነው የምናውቀው። ለወሲብ አፒታይዘር ላከለት አላህ ተገነት ውስጥ ማለት ነው። አሳስቦት አላህ ወሲብ የሚያደርግበት ለሙሐመድ ጅብሪል ልኮ ምግብ ላከለት። ያ ምግብ ምን ያደርጋል? ሙሐመድ ወሲብ ሲያደርግ እንዳይደክም የሚያደርግ ነው። ባንዴ 40 ሴቶች የሚደረምስበትን ላከለት። ከዛ እንደዛ ይህንን አካል ከዛ ስተቸው ይህንን አካል ስታነብ ምንም አትበል፣ በቃ አንብብ፣ ዝም ብለህ አንብበው። ለሙሐመድ የ40 የወሲብ ጉልበት ወይንም ደግሞ 40 ሰዎችን በአንድ ቀን ወሲብ እንዲያደርግ ጅብሪል ከገነት ምግብ ይዞለት መጣ የሚለውን እንኳን አንብበህ ብትጠይቃቸው አንተ ጥላቻ አለብህ ለእስልምና አንተ ምናምን ይሉሃል። ዋይ ለምን ጻፋችሁ ታዲያ? ይሄ እኮ ታሪካችሁ ነው፣ ይነበብ። በገነት ውስጥ ነብያችሁ የ4000 ሰው ሉክ የ4000 ሰው የወሲብ ጉልበት አለው ብለህ ስታነብ አንተ በቃ ለእስልምና ጥላቻ አለብህ። ለምን? ይሄ እኮ ታሪካችሁ ነው፣ የነብያችሁ አስተምሮ ነው። አትበሳጩ። የሚያሳፍር ስለሆነ ነው፣ የሚያሸማቅቅ ስለሆነ ነው። በቃ እኔ ተውኳችሁ። አሁን ስለ ሙሐመድ ማንሳት ተውኩኝ፣ አሳዘናችሁኝ። ትንፋሽ ልስጣችሁ። ስለ አላህ እናወራ። አይነው ስለ አላህ ስናወራ አይከፋችሁም። አትሊስት ለአንድ ተወሰነች ወራት ለአንድ 4 ወራት ያህል እረፍት ልስጣችሁ። አላህ ጣዖት እንደሆነ ኤቭሪቲንግ እናሳያለን። አይከፋችሁም እዛ ላይ። ምክንያቱም አላህ ሳይሆን እናንተ አምላክ ሙሐመድ ስለሆነ ደፍራችሁ እኔ ጋ መጣችሁ እንኳን አትሞግቱም። ለምን? ታውቁታላችሁ። ይኸው አላህ አዛኝ ሩሩ ትላላችሁ። ሚስራ ቢስሚላሂ አርራህማን አርራሂም ክርስቲያን ላይ አንተ እኔን አትጥራኝ፣ ተው ሂድባቸው። እኔ ምን አገባኝ እንዴ? ኖ እቺኛውን ፓርት ቅሪልኛል ስለመወዳት ነው። አንተ እንደጀመርክ ጨርስ። እንግዲህ ገና ሲጀምር እሺ ቴንኪው። ገና ሲጀምር የቁርአኑ ክፍል ምን ብሎ ነው? እጅግ አዛኝ መሐሪ በሆነው ብሎ የሚጀምረው። ምህረቱ ግን የተፈጠረ ነው። ሱረቱ ፋቲሃ የመጀመሪያው ሱራ 1 ላይ የሚገኘው እጅግ መሐሪ አዛኝ በሆነው ብሎ ይጀምራል። በሚያሳዝን ሁኔታ ምህረቱ የተፈጠረ ነው። ምህረቱን ከመፍጠሩ በፊት አላህ በጣም ቁጡና ብስጩ ነው። ለዛም ነው በውድድር ውስጥ ሁሌም ውድድር ካለ አንዱ አንዱን ያሸንፋልና ምን አለ? አሁን ምህረቴ ቁጣዬን አሸነፈች አለ። ለዘመናት ሲቆጣ ሲበሳጭ ከራሱ ጋር ኖሮ ከዛ ምህረቱን ፈጠረና ምህረቱ ቁጣውን አበረደለት ማለት ነው። ዋይ አላህ፣ ለምን አላህ ለምን ትበሳጫለህ? ሰው ሳትፈጥር ነገሮች ሳይፈጠሩ ሰዎች ሳያጠፉ ለምን ትቆጣለህ? አላህ ለምን ትናደዳለህ? አላህ ምን ነው? የኑሮ ውድነት ነው? አርሹ አልተመቸህም? መቀመጫው ነው ወይስ በ9 ሰዓት እስከ 10 ሰዓት ተኩል ምናምን ከላይ ወደ ታች መውረድ ሰልችቶህ ነው? ደግሞም እነሱ ሳይፈጠሩ ነው ምህረትን የፈጠርካት። ምህረትም ያሸነፈችው ከዛ በፊት ነው። እና አስቀድሞ ምንም ባልፈጠርክበት ወቅት ላይ አላህ ምን አበሳጭቶህ ነበር ማለት እንጠይቃችሁ ሲመልሱልን። ምን አበሳጭቶት ነው አላህ ብስጭቴን ምህረቴ አሁን አሸነፈችልኝ ብሎ ልክ ውሃ ጠምቷችሁ ስትጠጡ ብላችሁ
እንደምትደሳሰቱት እንደመረኩት አላህ ልክ ስታሸንፍለት ምህረቱ ቁጣውን እርክት ያለው ምን አግኝቶ ነው? አላህ እባካችሁ እስቲ ንገሩን። የአላህ ምህረት 99ኞቹ ከአላህ ጋር ናቸው። አንደኛዋ ግን ከኛ ጋር ነች። እንትን ጋር ግን እኔ አሁን የማይገባኝ ነገር በተደጋጋሚ 3 ነገሮችን ይናገራሉ እኛ ጋር እየመጣችሁ ስላለ አስጠይቁ። አንደኛ አላህ ማንንም አይመስልም፣ ሁለተኛ እንትን ሱረቱል ኢኽላስ ላይ ያለውን፣ ሶስተኛ ነገር ደግሞ ምንድን ነበረ ስሙ እሱ በቃ ከሁሉ በላይ ነው ማለት። እሺ እንቀበላችሁና መታችሁ ከሁሉ በላይ ነው ስትሉ እንዴት ነው? ምን እያላችሁ ነው? ምን ብለን እንረዳችሁ? ከዛ በኋላ ማንንም አይመስልም ስትሉ ኦኬ፣ እዚህ ጋር እኮ ምህረትን የሚያክል ነገር የፈጣሪ ምህረት ከሰው ምህረት ጋራ ማለት እንዴት ነው? 100 ዳቦዎች ቢኖራችሁ አንዱን ዳቦ ለሰው እንደመስጠት ማለት ነው። ያው ዳቦዎቹ አንድ አይነት ሆኖ ሳለ ግን የዳቦ ብዛት ነው እንጂ የሚለያዩት የዳቦነቱ አይደለም። እንደዛ ነው ያለው። እንግዲህ ቤስዶን እነዚህ ሀዲሶች እንደምታዩት እዚህ ጋር ጀሚዓል ተርሚዲ ላይም ሳሂህ ቡኻሪ ላይም ያለውን የተቀመጠው ነገር በዙ መንገድ ነው የሚያስቀምጠው እና በምን መልኩ እስቲ እንረዳችሁ? ምን ብለን አንደርስታንድ እንድናደርጋችሁ ነው የምትጠብቁት? ማለት ሪናውን ስኮ ስናደርግ ወደ እስልምና ስንመጣ በአላህ ስምና በመልክተኛው ስም ነው አይደለ? ስለዚህ መልክተኛውን እንግዲህ ያው ለኔ አዘ ሞራል ኤግዛምፕል እንደማንቀበለው እግዚአብሔር ይስጣቸው ለእህቶች ወንድሞች በደንብ እስከዛሬ ድረስ አሳይተውናል። እስቲ መልክተኛውን ወደ ጎን እንተወውና በቁርአኑ መሰረት ከዚህ በፊት የላካቸው ነቢያት ስላሉ በእነሱ እንኳን እስቲ ይሁን እንቀበለው እንኳን ብንል እሺ፣ ስለ ፈጣሪያችሁ መታችሁ ንገሩ፣ መታችሁ እስቲ አስረዱንና ማለት የሆነ ቢያንስ አንቺ እኮ እንዳያስረዱሽ አደረግሽ እኮ ሴትዮ። ምን አለ በዳቦ ለምትመስያለሽ? ስንት ምሳሌ ጠፋ። በዳቦ ትመስያለሽ። እግዚአብሔርን 100 ዳቦች ስል ከዛ በቃ አይ ነው እናት ደራሳችን ነበራች። ያ እባካችሁ አሁን ይኸውላችሁ በእነዚህ አንፋታችሁም። ምክንያቱም እያንዳንዱ አላህን ፓርት ገብተን ካየን ስለ አላህ የሚያውቁት አይ ቲንክ 4 ነገር ነው 3 ነገር። አላህ አልወለደም፣ አልተወለደም። አንድ ሱረቱ ኢኽላስ ላይ የምትገኘው አላህ አልወለደም፣ አልተወለደም አንደኛ ነች እቺ። እግዚአብሔር ይመስገን እኔም ገና አልወለድኩም። አትሊስት አላህ ጋር አልወለደም ከሚለው ጋር ተመሳስለናል። ለምንድን ነው ያልወለደው? በያን አልተልቢስ ወዲም 7 ማንበብ ነው። 290 እስከ 298 ገና ወጣት ስለሆነ ሊሆን ይችላል። ጺም ስላላወጣ አትሊስት እኔ ጺም አውጥቻለሁ። ጺም አልባ ወጣት ወንድ ሆኖ አየሁት አላህ ስላለ ሜቢ ጺም እስከሚያወጣ እየጠበቀ ሊሆን ይችላል። አላህ አይወልድም ሳይሆን የሚለው አልወለደም ነው የሚለው። አይወልድም ቢሆን ኖሮ ወደፊት አይወልድም ነው። አልወለደም ከሆነ ግን ወደፊት ሊወልድ ስለሚችል ጺም ሲያወጣ ደግሞ ሊወልድ እንደሚችል እጅግ ብዙ ቦታ ቁርአኑ ይጠቁማል። እንደገናም ደግሞ ሐዲሳቶቹ እንታሚን ተፍሲራቶቹ ያንን ከማን ሊወልድ እንደሚችል ስላስቀመጡ ፖቴንሻሉ አለው የመውለድ እንደገናም ደግሞ ከፈለገ እንደዛ ነገር ስለተቀመጠ ሜቢ እሱንም ማየት ይቻላል ማለት ነው። ወንድ እንደሆነ ግልጽ ስለሆነ ማለት ነው። ሌላኛው ምንድነው? እሱ ግን ባህሪያት ላይ ቅድም ባነሳሹ መሰረት ለዛሬ እንግዲህ አህመድ እሺ ካለ ከሰራለ አህመድ ሁሴን የሚለውን አስገቡት። ቅድም ጀምሮ አንድ እየጻፈ ነበረ። ያ አካውንቴን እኮ መታወት እኮ ምንም ልከፍትልኝ አልቻለም እኮ እናንተ ካላችሁ አስገቡት። ይቅርታ መክፈት የምትችሉ ሜቢ ማስገባ የምትችሉ ገስ ከከፈተላችሁ ሞክሩ። እምቢ ብሎኛል እኮ እንትን እየሰጠኝ ነው። እኔ ምልክት እየሰጠኝ እንትን እያለ ነው። አይ ዶንት ኖ የበፊቱ ሪፖርት ይሁን እንደ አዲስ ሪፖርት ይሁን አላውቅም። ኤኒዌይስ ስለዚህ የአላህ ባህሪ የተፈጠረ ከሲፋቱ አንዱ የተፈጠረ መሆኑን አመናችሁን ወይንስ ገና መልስ ስለሚመጣላችሁ ትጠብቃላችሁ? ስላላ ታውቃላችሁ። አላህ አልወለደም አልተወለደም መፈክር አላህ ማንንም አይመስልም። አትሊስት
በምህረቱ ከኔ ጋር ተመሳሰለ እኮ። አንድ ምህረት ለእኔ ሰጥቶኛል፣ ለፍጥረቱ አንድ ምህረት ስለሰጠ እሱ ጋር 99 ምህረቶች ስላሉ በምህረት አትሊስት ከኔ ጋር ተቀራራቢ ነው። በቁጥር ይበልጠኝ እንጂ አትሊስት በቁጥር ካለው ብልጫ ውጪ አንድ ነን ማለት ነው። ምን ልታዘዝ? እየቆጠርኩልህ ነው። ሁለት ጠቅሰሃል። ምንድን ነው የጠቀስኩት? አንደኛ የሚናገሩትን መተው ነው፣ በቃ የሚሉትን ነገር ድጋሚ በቃ አላህ ማንንም አይመስልም። አላህ አልወለደም አልተወለደም። ከዚህ ውጭ ምን የሚያውቁት ነገር አለ ስለ አላህ? አላህ ማንንም አይመስልም እኮ ውድቅ እኮ ነው። አላህ እጅ ያለው ሁለት እጅ። ምናልባት ልዩነቱ ሁለቱ የቀኝ እጆች ስለሆኑ አላህ 5 ጣቶች እንዳሉት እኔ በአዲስ አሳያችኋለሁ። እኔ 5 ጣት ነው ያለኝ አንድ እጄ ላይ። አላህ 5 ጣት ካለው ታዲያ እንዴት ነው እሱ ያልተመሰለ? እሺ እንደዛ ከሆነ ጦጣም 5 ጣት ሊኖራት ይችላል። እሺ ብቻ 5 ጣቶች አሉት። ባት አለው፣ እኔም ባት አለኝ። አይን አለው፣ አይን አለኝ። አይኑ አንድ አይን አይደለም። ከደጃል ጋር ንጽጽር ሲያስቀምጠው የደጃል አይን አንድ ነው፣ የሱ ግን አንድ አይደለም። ሰው እንደገና ደግሞ ሙሐመድን ዋርማፕ አድርጎታል አላህ። እጁን ሙሐመድ ትከሻ ውስጥ የከተተበትን ፓርት ታስታውሳላችሁ? ሚራጅ ላይ። ስለዚህ ኧረ ሐዲስ ሚራጅ ሄደ ጊዜ አዲስ ላይ አለ እንትን ውስጥ ባለበት ሰዓት ላይም አግኝቶታል። እሱ ወደፊት እናየዋለን በሰፊው ስለምንገባበት። ሙሐመድን ትንቁጭ ብሎ ዊ ቅዝቃዜው አለ። በቃ ልክ ቆይ የምን እጅ ነበር ቀዝቃዛ? የድመት አፍንጫ ነው ቀዝቃዛ የሚባለው? የውሻ። አንቺ ውሻ ምን ልትሆኚ አፍንጫውን አየሽ? አይ የውሻ ነው የሚባለው። ለምንድን ነው የምትጠይቅኝ? የውሻ ነው የሚባለው። አንቺ እኮ ሮጠሽ ነጃሳ ነገር እየጠራሽ ነው። ነብይ እስናን ነጃሳ ይኸውልህ፣ የምትጠቀምበት ውሃ ከሆነ እስናን ነጃሳ ብለን ልትደመድሞ አትችልም ወይ? በህይወት መላክ አይገባም ውሻ ካለ ብለዋል እኮ የቆመ ውሻ ነው ታዲያ ነጃሳ። እሱንም ስፔሲፊክ አድርግልና በደንብ አብራራል። እንደዛማ ከሆነ ሱናን አቢ ዳውድ 67 እና 66 እንዲሁም ደግሞ ሱናን ናሳኢ 327 ላይ ራሱ በውሻ የሞተበትን ተጠቅሞታል። ነጃሳነት እንዳልሆነማ እናውቃለን። ግን ያቺ ትሪኳን ታውቂያታለሽ? የሆነ መገለጥ መጣ። አይሁዶች የጠየቁ 3 ጥያቄ ነበረ። ለእነኛ ጥያቄዎች ደግሞ ነገ መልስ እሰጣችኋለሁ አለ። በማግስቱ ሲጠብቁት የውሃ ሽታ ሆኖ ቀረ በዛው ማለት ነው። 15 ቀን በኋላ ኧረ መልሱን አመጣለሁ ብለህ ጠፋህ ይሉታል። ኖ ቤቴ ውስጥ ውሻ እኮ ገብታ ጅብሪል መልሱን ሳያመጣልኝ ቀርቶ ነው ብሎ የፎገረበት ፓርት አለ። ከዛ በኋላ ውሻ ከገባ መልስ አይመጣም እንደ ይሉታል። ታውቃላችሁ ጅብሪል መጣና ለምንድን ነው ቤት መልስ አመጣለሁ ብለህ የቀረኸው ስለው ቤት ውስጥ ውሻ ነበረች አለኝ። በዛ ምክንያት ነው መልሳችሁን ያላገኘሁት አለ። እና ውሾቹን በማግስቱ እንዳለ እንዲገደሉ ያደረገ ማለት ነው። ኤኒዌይስ እሱን ደጋግሜ የሆነ ሰዓት ገብቼበታለሁ። አይ ቲንክ ላይቭ ገብቼበታለሁ። ዩቱብ ላይም ጭነው ጥሩ ታይቷል። ኤኒዌይስ ሌላ ጊዜም ልንገባበት እንችላለን። የሆነ አንዱ ምላሽ ሰጣለሁ ብሎ ሲንተባተባቸው በዛ ቦታ በውሻ በሱ ጉዳይ ላይ አስቆኛል። በቃ እንዳለ መካድ ነው ስራቸው። ሙስሊሞች ሊካድ ማይችል ሀቅ ምንድን ነው? እውነታን ለመሸፈን ይሞክራሉ፣ ግን እውነት ሊካድ አይቻልም። ብቻ እንቶ እሱኛው ቶፒካችን ስላልሆነ ወደ አላህ ብንመለስ የተሻለ ነው። አይሻልም? ናኑሻ ገጽታ አይሰራልሽም? ናኑ ላችን ገጽም አይሰራም። ለምን? ስልጣን እኮ የለኝም ሲጀመር። እኔ ኦኬ ስልጣን የለትም።